ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የሚተሳሰሩ ሌሎች መረጃዎችን ይዘን መጥተናል። ቀዳሚ ወዳደረግነው መረጃ ስንሻገር ዛሬ በግብፅ በረሃማዋ የሲናይ ግዛት ውስጥ በምትገኘው በቀይ ባህር የሪዞርት ከተማ በምትባለው ወይም የቀይ ባህር ዳርቻ የሪዞርት ከተማ በምትባለው ሻርም አል-ሼክ የ20 ሀገራት መሪዎች የሚገኙበት ስብሰባ እንግዲህ ይደረጋል ተብሎ ይጠበቃል። ይህ ስብሰባ በዋናነት በግብፅና በአሜሪካ አደራዳሪነት ቀጠናው ላይ ሰላምን ለማምጣት በማሰብ በሚል በጋዛና በፍልስጤም እንደዚሁም በእስራኤል ወይም በፍልስጤምና በእስራኤል መንግስት መካከል የሚደረግ ስብሰባ ነው። ይህንን ስብሰባ የሚመለከት ወሳኝ መረጃ ይዘናል። በተለይ በዚህ ስብሰባ ላይ የፈረንሳይ፣ የእንግሊዝ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ኢማኑኤል ማክሮን እንደዚሁም ሰር ኬር ስታርመርን ጨምሮ ሌሎች በርካታ ታዋቂ መሪዎች ይገኙበታል መባሉን ተከትሎ ግብፅ የራሷን ብሔራዊ ጥቅም ለማስጠበቅ የታላቁ የኢትዮጵያ ህዳሴ ግድብንና የአባይ ውሃን አጀንዳ ለማድረግ እየሞከረች ነው ተብሏል። በዚህ ላይ በጣም ሰፋ ያለ መረጃን የምናደርሳችሁ ነው የሚሆነው። አዳዲስ በጣም ወሳኝ መረጃዎችም ወጥተዋል፣ የምትሰሙት ነው የሚሆነው። ከዚሁ መረጃ ጋር ተያይዞ አንድ ስማቸው እንዳይገለጽ የፈለጉ የግብፅ ዲፕሎማት ኢትዮጵያ ለጦርነት ትዘጋጅ የሚል አነጋጋሪ መረጃንም ሰጥተዋል። ለየትኛው ጦርነት ነው የምትዘጋጀው? ግብፅ በእርግጥ ኢትዮጵያን በቀጥታ ተወጋለች ወይስ እንዴት ነው? ለመውጋትስ የሚያስችል ሁኔታ ውስጥ ነው ያለችው? ኢትዮጵያስ በምን ሁኔታ ላይ ትገኛለች የሚለውንም አያይዘን ይህንን አስገራሚ መረጃ የምናደርሳችሁ ነው የሚሆነው። በሌላ በኩል የኤርትራና የኢትዮጵያ ውዝግብ ቀጥሏል። በተለይም ኤርትራ በኢትዮጵያ የውስጥ ጉዳይ ውስጥ እጇን በጣም ዘለግ አርጋ መሰንዘሯ ተሰምቷል። አሁን ላይ ከዛም አልፎ በኢትዮጵያ ውስጥ ጦርነት ለማካሄድ የተለያዩ ጥምረቶችን በመፍጠር ዝግጅት እያደረገች እንደሆነ ተሰምቷል። በሌላ በኩል ሱዳን፣ ኤርትራና ግብፅ በኢትዮጵያ ያሉ ኃይሎችን በጋራ በማደራጀት እንደ አራተኛ ጥምረት አስፈርመው በኢትዮጵያ ላይ ጦርነትን ለማወጅ እንቅስቃሴ እያደረጉ መሆናቸውን የሚያመላክት መግለጫ ከወደ ሱዳን በኩል ስለመሰጠቱም ተሰምቷል። ይህንን መረጃ የምትሰሙት ነው የሚሆነው። የሶማሊያው ፕሬዝደንት ሞቃዲሾ የከተመው ማለት ነው ፕሬዝደንት ሐሰን ሼክ መሐሙድ አዲስ አበባ የገቡበት ሚስጥር በስፋት እያነጋገረ ነው። የተወሰነ መረጃን በዚህ ላይ የምናክልላችሁ ነው የሚሆነው። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን እንደተለመደው ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ለሌሎች ወንድም እህት ኢትዮጵያውያንና ኤርትራውያን እንደዚሁም በቀጠናው ድምፃችን ለሚደርሳቸው ወይም ለሚሰሙ ወገኖች እንድታካፍሉ በመጋበዝ ከኛ ጋር አብራችሁ መስራት ለምትፈልጉ ደግሞ በግልጽ አብረን እንድንሰራ የሚል ጥያቄን እያቀረብን በተለይ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ በስልክ ቁጥሮቻችን አማካኝነት ለማርኬቲንግ ቲማችን በመደወል አብራችሁን የምትሰሩ መሆኑን እንግዲህ በማስገንዘብ በቀጥታ ለዕለቱ ወደ ያዝነው ወደ ዋናው ርዕሰ ጉዳያችን የምንሻገር ይሆናል። አብራችሁን ዝለቁ። እንግዲህ ቀዳሚ ያደረግነው የግብፅና የሱዳን ክስን ነው። እንግዲህ ከዚህ ክስ ጋር ተያይዞ የሻርም አል-ሼክ ከተማን አዲስ የጋዛና ጋዛውያንን እስራኤልና ፍልስጤምን የሚመለከተውን ስብሰባን ለማድረግ እያደረገች ያለውን ሽርጉድና በተለይ ግብፅ የታላቁ የኢትዮጵያ ህዳሴ ግድብንና የአባይ ውሃን መሰረት ለማድረግ ምን አይነት ታክቲኮች እየተጠቀመች ምን አይነት ደግሞ ትሪክሶች እየሰራች እንደሆነ እንግዲህ በስፋት የምንፈትሽ ነው የሚሆነው። እንግዲህ በተሰማው መረጃ አነጋጋሪ ነው። በነገራችን ላይ የዛሬው መረጃ ኢትዮጵያ ለጦርነት ትዘጋጅ የሚል መልእክት በቀጥታ እኔ እንደተናገርኩት ከግብፅ ዲፕሎማቶች መጥቷል። አንድ ካሊድ መሐመድ የተሰኘ የግብፅ የፖለቲካ ተንታኝ እና የጂኦፖለቲክስ ተንታኝ ነው የሚባለው እንግዲህ እነሱ የሰጡት ታይትል ፕሬዝዳንት አብዱልፈታህ አልሲሲ በትላንትናው ዕለት ግብፅ ኢትዮጵያ የምትከተለውን የግዴለሽነት አካሄድ በዝምታ አታልፈውም፣ አትመለከተውም ሲሉ እንደዚሁም ግብፅ ጥቅሟንና ሉዓላዊነቷንም ለማስጠበቅና ለማስከበር በኢትዮጵያ ላይ ማንኛውንም እርምጃ ለመውሰድ ዝግጁ ነች ሲሉ የሰጡትን መግለጫ ተከትሎ
ይህንን መግለጫ ሲተነትነው ይሄ ካሊድ መሐመድ የተሰኘው የጂኦፖለቲክስ ተንታኝ ወይም ደግሞ እነሱ እንደሚሉት ፖለቲካል አናሊስት እንበለው ወታደራዊ እርምጃ ሊኖር ይችላል፣ ስለዚህ ኢትዮጵያና ግብፅ ወደ ቀጥታ ጦርነት ሊገቡ ይችላሉ የሚል ሐሳብን ያነሳው። በተመሳሳይ በጣም አስገራሚ ነው ያልኳችሁ ለዚህ ነው። አልቡርሃንም በተመሳሳይ ኢትዮጵያ አሁን ላይ በግዴለሽነት እያደረገች ያለውን ተግባር በሚመለከት የግብፅ መንግስት ዝም ብሎ አይመለከተውም አሉና ሱዳንም የግብፅ መንግስት ከሚወስደው እርምጃ ጋር አብራ እንደምትቆም እንደ ማረጋገጫ የሚመስል የምን ምስክር ድንቢጥ እንደሚሉት አይነት ነገር ሐሳብን ሰንዝረዋል። እዚህ ጋር መገንዘብ ያለብን እና በርካታ ተያይዘው አብረው የሚወጡ መረጃዎች ደግሞ እንዳያሳስቱን ጥንቃቄ ማድረግ ያለብን ጉዳይ ምንድን ነው? እነኚህ ሰዎች ምን ያህል ተናበው ኢትዮጵያን ለማወክ የሆነ ወቅት እየጠበቁ የሆነ ታይሚንግ እየጠበቁ ኢትዮጵያ ላይ አሻጥርን ለመፈጸም ወይም ደግሞ ያሰቡትን ሰይጣናዊ ተግባር ለመከወን ዝግጅት እያደረጉ እንደሆነ ምን ያህል ደግሞ ኢትዮጵያን ለማመስ እንደሚናበቡ የሚያሳይ ነው። ለምንድን ነው ይሄን ያልኩት? ቀደም ሲል ያነሳውላችሁ የሻርም ሼክ ስብሰባ አለ። ሻርም ሼክ እንግዲህ በሲናይ በረሃ ውስጥ የምትገኝ ጫፍ ላይ ወደ ጋልፍ ኦፍ አቃባ ወደሚባለው ይሄ እስራኤል፣ ሳውዲ አረቢያና ጆርዳን ወይም ዮርዳኖስ የሚገናኙበት የቀይ ባህር ወደ መጨረሻው ክፍል ወደ ሰሜን ስንሄድ ከኛ አካባቢ ማለት ነው ከምስራቅ አፍሪካ ቀጠና ወደ መካከለኛው ምስራቅ ወይም ወደ ሰሜን አፍሪካ በሚወስደው ሳውዲ አረቢያን የሱዳን ትዩ ሆኖ እየታየ ወደ ላይ ስንሄድ የቀይ ባህር በሁለት ይከፈላል። አንደኛው ወደ አቃባ ይሰነጠቃል፣ ሌላኛው ደግሞ ወደ ሲዩዝ ካናል ነው የሚሄደው ወደ ላይ ማለት ነው። እንግዲህ እዚህ አቃባ መግቢያ ላይ ጫፍ ላይ ያለች የቀይ ባህር ቀጠና ዳርቻ ከተማ ነች። እቺ ከተማ የሪዞርት ከተማ ነች። ያ ማለት ይሄ ምንድን ነው ራስን ሪፍሬሽ ለማድረግ ሪክሬሽን ሴንተር ነው። እንዳጠቃላይ ዘና ለማለት የሚጠቀሙበት ወይም ደግሞ የመዝናኛ ከተማ ነው። ኢንሾርት እዚህ ከተማ ላይ በርካታ ጊዜ የሚደረጉ ስብሰባዎች አንድም ረጅም ጊዜ ማይወስዱ፣ ሁለትም በጣም ወሳኝ የሆኑ እና ግን አወዛጋቢ የሆኑ ስብሰባዎች ናቸው ከዚህ ቀደም ሲደረጉ የነበሩት በታሪክ የሚታወቀው። ይሄ ደግሞ የራሱ ምክንያት አለው። መሪዎች እየተባበሉ የተለያየ ማማለያ የተለያየ ነገር እየቀረበላቸው ራሳቸውን ዘና እያደረጉ ግን ደግሞ ግብፅ የምትፈልገውን ነገር እንዲያደርጉላት ማባበያና እጅ መንሻ አቅርባ የምትለምንባቸው ስብሰባዎች የሚደረጉበት ከተማ ነው። ሌላውና እስካሁን በነበረው ሂደት የታየው የሆነ አጀንዳ በተለይ ቀጠናዊ አጀንዳ ወደ ውይይት ወደ ሰላማዊ የድርድር ወደ ጠረጴዛ ዙሪያ ከመጣ በኋላ ፍጻሜ ሊያገኝ ሲል የፍጻሜ ስብሰባዎችና ውይይቶች የሚደረጉበት ከተማ ነው ይሄ ሻርም ሼክ። ለምንድን ነው ከተባለ ከውይይቱ መጠናቀቅ በኋላ ሰዎቹ ዘና ብለው በቀጠናው ስላለው ጉዳይና ይሄ የሚያስጎመጀውን የቀይ ባህር ቀጠናን የባህር ዳርቻ ባህሩን እያሳዩ በዚህ ቀጠና ኢንቨስት እንድታረጉ እንዲህ እንድታደርጉ የኛ ጥቅም ይሄ ነው የናንተ ጥቅም ይሄ ነው ብለው የራሳቸውን ጥቅም ለመደለያነት የሚያቀርቡበት የነሱ እንደ ስትራቴጂ የሚያዩት ግን ታክቲካዊ አካሄድ ነው። ይህን ካልኩኝ በኋላ ግብፅና ሱዳን ለዛውም በመሪ ደረጃ በነገራችን ላይ ሱዳን የምንለው ግማሽ መንግስትን ነው። ያው ግማሹ መንግስት ጄኔራል ሙሐመድ ሐምደን ደጋሎ ናቸው። በኒያላ ከትመው በዳርፉር ኒያላ ከትመው መንግስታቸው በዛ እንግዲህ የሀገርነት ዕውቅና እንዲሰጠኝ እኔ ነኝ የሱዳን ትክክለኛው መሪ ሲሉ ነው እንግዲህ ፕሬዝዳንት ሐምደን ደጋሎ በቀጥታ ለዓለም ያወጁት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአውሮፓ ህብረት፣ ለኢጋድ፣ ለአረብ ሊግ ለበርካታ አካላት የላኩት ምንም እንኳን በአረብ ሊግ እስካሁን በተባበሩት መንግስታት ድርጅትም በአፍሪካ ህብረትም ዕውቅና ባይሰጣቸውም ማለት ነው። ለማንኛውም ተገዳዳሪ መንግስት ሆነው ሙሉ የመንግስትነት ቁመና ይዘው ጦራቸውንም እዛ አስታጥቀው አጠናክረው ትልልቅ የጦር መሳሪያዎችንም ታጥቀው ይገኛሉ ከትመው በኒያላ። እንደውም ከሰሞኑ የአልቡርሃንን መንግስት ጦር እያስጨነቁ ነው የሚገኙት የሐምደን ደጋሎ ሰራዊቶች። ለማንኛውም
እዚህ ጋር መገንዘብ ያለብን ነገር የአልቡርሃን መግለጫና የአልሲሲ መግለጫ በተመሳሳይ ወቅት ይሄ ሻርም ሼክ ይደረጋል ተብሎ የሚጠበቀው ፕሬዝዳንት ዶናልድ ትራምፕና አብዱልፈታህ አልሲሲ ወይም ፕሬዝዳንቱ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ይመሩታል ተብሎ በሚጠበቀው ስብሰባ ላይ የግብፅ የምንጊዜም ፍላጎት የሆነው የታላቁ የኢትዮጵያ ህዳሴ ግድብ እና የአባይ ውሃ አጀንዳ ሆኖ እንዲነሳ ስብሰባው ዛሬ ነው የሚካሄደው። ከዛሬ በፊት 2 ቀናት ቀደም ብሎ ኢትዮጵያን የሚያብጠለጥል ኢትዮጵያን የሚከስ እና የተለያዩ የሚዲያ ዘመቻዎችን የከፈቱት እና ይህንን መግለጫ መስጠታቸው ዝም ብሎ ሳይሆን ፐርፐዝሊ አስበውበት በዚህ በሻርም ሼኩ ስብሰባ ላይ እነኚህ መሪዎች ባሉበት ቦታ ግብፅ የምትፈልገውን በታላቁ የኢትዮጵያ ህዳሴ ግድብ ላይ የባለቤትነት መብት፣ በአባይ ውሃ ላይ ደግሞ ኢትዮጵያ ከዚህ በኋላ ምንም አይነት ግድብ እንዳትገነባ፣ ምናልባትም የአባይ ወንዝ ላይ የተገደበው የታላቁ የኢትዮጵያ ህዳሴ ግድብም ጭምር የሚለቀው ውሃ በግብፅ ይሁንታ እንዲሆን ለማድረግ ነው እንግዲህ ጥረት እያደረገች የምትገኘው። የዚህ ተባባሪ የሆኑት ከግብፅ ደግሞ በርካታ የጦር መሳሪያዎችና መሰል የተለያዩ ቁሳቁሶች የሚቀርብላቸው አልቡርሃን ወይም ደግሞ ጀነራል አብዱልፈታህ አልቡርሃን በደቂቃዎች ልዩነት ፕሬዝዳንት አብዱልፈታህ አልሲሲ በኢትዮጵያ ላይ የሰጡትን የማስጠንቀቂያ መግለጫ ተከትሎ እሳቸውም ተመሳሳይ ያንን ያስተጋባ ሐሳብ ሰንዝረዋል። አሁን እዚህ ጋር ምንድነው የምንገነዘበው? እኛ እንድንሰጋ አይደለም ይሄ መረጃ በነገራችን ላይ የሚወጣው። ያውቃሉ እኛ እንደማንሰጋ ወይም ደግሞ ኢትዮጵያ እንደማትፈራቸው በ2 መንግስታት በደንብ አበጥረው አሳምረው ያውቁታል። የደርግ መንግስት ምንም ከቁብ አይቆጥራቸውም። የኢህአዴግ መንግስት መለስ ዜናዊ ፓርላማ ውስጥ ምንድነው ያሉት? ግብፅ የምታደርገው ፉከራና ማስፈራራት ነው፣ እኛ ደግሞ ማድረግ ያለብን አለመፍራት ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ ደግሞ የደርግ መንግስትና የኢህአዴግ መንግስት በቃል ደረጃ የተናገረውን የኢህአዴግ መንግስት ያስቀመጠውን መሰረተ ልማት ከግብ በማድረስ ተግባራዊ አድርገውታል። ያ ማለት ኢትዮጵያኖች ግብጾችን ከምንም ዋላ ሱዳንንም እነሱ እንደሚሉት እንደማይፈሯቸው በደንብ አረጋግጠዋል። በተግባርም ጭምር። አሁን ጥያቄው በኢትዮጵያ ላይ የዚህ አይነት ትችት ማቅረባቸውና አስጠንቃቂ በጣም አነጋጋሪ የሆነ የሚያስፈራ በቃ ጦርነት ልትከፍት ነው ግብፅ አምርራለች አይነት ነገር ያለው መልእክት ወይም የዛ አይነት ይዘት ያለው መልእክት አዘል መግለጫን በዚህ ወቅት ማውጣታቸው ለኛ ስጋት ይፈጥርብናል ሳይሆን እዛ ጋር ለሚሰበሰቡት 20 ሀገራትን ወክለው ለሚሰበሰቡት መሪዎችና ዲፕሎማቶች መልእክትን ለማስተላለፍ ነው። ግብፅ በቀጠናው ላይ ምን አይነት የማመስ ግብፅ በቀጠናው ላይ ምን አይነት ሰይጣናዊ ተግባርን እየሰራች እንደሆነ የአሜሪካ መንግስት ጠንቅቆ ያውቃል። ራሽያ መንግስት ጠንቅቆ ያውቃል። የፈረንሳይ መንግስት ጠንቅቆ ያውቃል። የእንግሊዝ መንግስት ጠንቅቆ ያውቃል። የእስራኤል መንግስት ጠንቅቆ ያውቃል። የአረቡ ዓለም እንደ ተባበሩት አረብ ኤምሬትስ፣ ሳውዲ አረቢያም ራሷ፣ ኳታርም ወዘተረፈ ያውቁታል። ቻይናም ታውቀዋለች። የአውሮፓ ህብረት ያውቀዋል። የአፍሪካ ህብረት ያውቀዋል። ሌሎቹም ያውቁታል። ዋናው ነጥብ እዚህ ጋር መረዳት ያለብንና ልንገነዘብ የሚገባው ጉዳይ ምንድነው? እዚህ ጋር አጀንዳ አድርጎ ለማቅረብ እንደ መግቢያ ለመጠቀም ነው። ግብጾች ከስብሰባው ቀን 2 ቀናት ቀደም ብሎ በዚህ በዓለም ላይ በጣም ተጽዕኖ ፈጣሪ የሚባሉ ትልልቅ መንግስታት የሚገኙበት ስብሰባ ላይ ኢትዮጵያ አሳሪ የሆነ አስገዳጅ ውልን እንድትፈርም ጫና የሚፈጥር ነገርን ለማትረፍ ወይም ዲፕሎማሲያዊ ድልን ለማስመዝገብ በማሰብ ነው መግለጫውን ቀድሞ ያወጡት እንጂ እኛ ኢትዮጵያውያን ስለምንፈራቸው አይደለም። ያውቃሉ እንደማንፈራቸው። እነሱም በደንብ ገልጸውታል። ይህንን ኢትዮጵያ በግዴለሽነት የምታደርገውን በአልሰማ ባይነት በጆሮ ዳባ ልበስ እያደረገች ያለውን ተግባር አንቀበልም ነው ከነ ንግግራቸው ያሉት። ምን ማለት ነው ይሄ? which means ኢትዮጵያ ኢግኖር አርጋንኛን ሳትሰማን ምንም አታመጡም በሚል እየሰራች ያለችው ለማለት ነው እነሱ ሊጠመዝዙት የሞከሩት። በዛም ሆነ በዛም በግራም ነፈሰ በቀኝ ያው ነው ኢትዮጵያ አትሰማቸውም። ይሄ ተረጋግጧል። ግን አሁን አስገራሚው ነገር በዚህ ስብሰባ ላይ አጀንዳ አድርጎ ለማቅረብ የተሄደበት መንገድ ይሄ ከሆነ ምን ለማትረፍ ተፈልጎ ነው? የታላቁ የኢትዮጵያ ህዳሴ ግድብና የአባይ ወንዝ ፈጽሞ አጀንዳ ባልሆነበት የጋዛ ወይም የፍልስጤማውያንና የእስራኤል ጦርነትን የጋዛ መልሶ ግንባታንና በቀጠናው ያለውን ግጭት በዘላቂነት ለማቆም ሰላምን ደግሞ በምትኩ ለማምጣት በሚመክረው ስብሰባ ላይ ይህንን
የማይገናኝ ወይም ደግሞ የእርጎ ዝንብ አይነት አጀንዳ ወደ ስብሰባው ጣልቃ ለማስገባት የተሞከረው ምን አይነት ትርፍ ለማትረፍ ነው? ዋናው ጉዳይ እዚህ ጋር ነው መታየት ያለበት፣ ወይም የሚመረመረውም ይሄ ስለሆነ ማለት ነው። ግብፅ ከዚህ ስብሰባ ብዙ ነገር ማትረፍ ትፈልጋለች። ቀደም ሲል ባጋራናችሁ መረጃ ወይም በተለያዩ ቪዲዮዎች እንግዲህ የኛን የትንተና መረጃ ስትሰሙ የነበራችሁ ውድ ቤተሰቦቻችን በኤርትራም በኢትዮጵያም በሌሎች የምስራቅ አፍሪካ ሀገራት ያላችሁ ቤተሰቦቻችን እንድታውቁ የሚገባው ነገር እዚህ ጋር ምንድነው? የግብፅ ፍላጎት በምስራቅ አፍሪካ ላይ 3 ፍላጎት ነው፣ ወይም በቀይ ባህር ቀጠና አንደኛውና ዋናው የሁሉም ነገር ማጠንጠኛ የአባይ ውሃ ነው። የአባይ ውሃን ከምንጩ ከመሰረቱ መቆጣጠር የግብፅ ቀዳሚ ትልቁ ቀጠናዊ ዓለም አቀፋዊና እንደ አህጉር ደግሞ ትልቁ ዋና የፖሊሲ መሰረቷ ነው። ስትራቴጂካዊ የፖሊሲ መሰረቷ ነው። ሁለተኛው በዚህ ቀጠና ላይ ያኔ አረቦች እንዳሁኑ ሳይበለጽጉ ሳይፈረጥሙ የኢኮኖሚ አቅማቸው እንዳሁኑ የበለጠ ሳይገዝፍ በፊት ግብፅ ከነሱ የተሻለች ስለነበረችና እንግዲህ በ19ኛው ክፍለ ዘመን ጋማሽ ላይ which means 1869 ወይ 67 ኤንዌይስ እዛ አካባቢ የስዊስ ካናል ኦልሞስት አሁን ወደ 300 ወይም ወደ እንደዛ ዓመት እየሄደ ነው። 350 ወይ እንደዛ አካባቢ እየሄደ ነው። ለማንኛውም ይህን ጉግል ማድረግ ይቻላል፣ ቀላል ነው። ዋናው ፖይንት እዚህ ጋር ከስዊስ ካናል ግንባታ መጀመሪያ ፈረንሳዮች የገነቡት የስዊስ ካናል ከዛ ወደ እንግሊዞች ሄዶ እንግሊዞችን ድጋሚ ተቀብለው ነው ግብጾች የራሳቸው አድርገው ማስተዳደር የጀመሩት። በተለይ ከ1950ዎቹ በኋላ ነው ሙሉ በሙሉ ግብፅ በስዊስ ካናል ላይ የባለቤትነት መብት የተሰጣት። ስለዚህ ያንን በወቅቱ የተቀበለችውን የስዊስ ካናልን መተላለፊያ መሰረት በማድረግ የገነባችው የኢኮኖሚ አቅምም በተመሳሳይ ደግሞ ግብፅ ካላት ስትራቴጂካዊ አቀማመጥ አንጻር የአውሮፓ ህብረትና የአሜሪካ መንግስት በቀጠናው ላይ ጉዳይ አስፈጻሚ በሚል በርካታ ድጋፎችን ያደርግላት ነበር እና አሁንም ያው ቀጥሏል። በእርግጥ ድጋፉ አልቆመም፣ የተወሰነ የተቀነሰ ነገር ቢኖርም ማለት ነው። እና በወቅቱ በ1950ዎቹ አረቦቹ እንዳሁኑ የጎለበተና በተለይ የነዳጅ ሀብታቸውንም በስፋት አውጥተው መጠቀም የቻሉበት ዘመን ስላልነበረ ግብፅ የቀጠናው የበላይ ሀገር ነኝ ብላ የምታስብና የአረቦቹ ደግሞ ጥቅም አስጠባቂ፣ በተመሳሳይ የምዕራባውያኑ ሀገራት ደግሞ የቀጠናው ተወካይ አድርጋ ነበር ራሷን የምታስበው። ስለዚህ አሁን ላይ ከዓመታት በኋላ በተለይ እነ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታርን የመሰሉ ሀገራት ባለፉት 70 ዓመትና 60 ዓመታት ይህንን ያላቸውን የነዳጅ የተፈጥሮ ነዳጅ ሀብትን በአግባቡ በመጠቀም which means በአግባቡ ስል ለዓለም ገበያ ለሽያጭ እንዲውል በማድረግ ትሪሊየን ዶላሮችን ሰብስበዋል። በዚህም የተነሳ ግብፅ በቀጠናው ቀድሞ የነበራትን ተሰሚነት፣ ተደማጭነትና የተጽዕኖ መፍጠር አቅም እጅጉን የቀነሰበት ሁኔታ ነው ያለው። ይሄ ከምን አንጻር ነው? እነኛ ሀገራት ቀጠናውን ለመቆጣጠር ፉክክር ጀመሩ። ለምሳሌ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የሚያደርጉትን እንቅስቃሴ ማየት ይቻላል። በዚህም የተነሳ የግብፅ የቀድሞ ተቀባይነትና ግብፅ ከዚህ ቀደም በዚህ ቀጠና ላይ ስታሳርፍ የነበረው ዲፕሎማሲያዊ ተጽዕኖ እየተመናመነ ነው የመጣው። በተለይ ግብፅ ከ1979 የካምፕ ዴቪድ ስምምነት በኋላ በወቅቱ ጂሚ ካርተር ናቸው የአሜሪካ ፕሬዝደንት በእስራኤልና በግብፅ መካከል በእስራኤልና በአረቡ ዓለም መንግስታት መካከል ያለውን ጸብ ለመፍታት እስራኤል በ6ቱ ቀን ጦርነትም በርካታ አገሮችን ስላሸነፈች እንደዚሁም በ3ቱ ቀን ጦርነት ድጋሚ በ72 ሰዓታት ውስጥ 6 አገራትን ማሸነፍ ችላ ስለነበረ በዛን ወቅት የሲናይ በረሃን ተቆጣጥራ ነበር። ስለዚህ የሲናይ በረሃን የተቆጣጠረችው እስራኤል ዕውቅና ያላገኘች በመሆኗ ከና አሜሪካና ከአውሮፓ ህብረት አባል ሀገራት ደጋፊዎቿ ከሆኑ አገራት መሪዎች ጋር በመመካከር ግብፅ በቀጠናው በነበራት ተጽዕኖና የተደማጭነትና አጠቃላይ በቀጠናው ደግሞ ከምታደርገው ወታደራዊና ሌሎች ዲፕሎማሲያዊ እንቅስቃሴ አንጻር በወቅቱ ተጽዕኖ ፈጣሪ ሀገር ስለነበረች የግብፅን ይሁንታ ቀድሞ ማግኘት ሌሎቹ የአረብ ሀገራትን ለማሰለፍ ቀዳሚው ትልቁ አዋጪው መንገድ ነው ብለው ስለተማከሩ እስራኤላውያን ግብፅ ጥያቄ ስታቀርብ የእስራኤል ጦር ሲናይን ይልቀቅልኝ ብላ ለተባበሩት መንግስታት ድርጅትም ስታቀርብ ጥያቄ ምን አይነት መደራደሪያ ነጥብ ነው የመጣው? በአሜሪካ መንግስት በኩል እና እስራኤልም ያቀረበችው አጀንዳ
ግብፅ ሲናይ በረሃን የምትፈልግ ከሆነና እስራኤል የሲናይ በረሃን የምትለቅ ከሆነ መጀመሪያ ግብፅ የሲናይ በረሃን ከእስራኤል እጅ ከመቀበሏ በፊት መቀበል የምትፈልግ ከሆነ ኮት ውስጥ ያዙት፣ ለእስራኤል የሀገርነት ዕውቅና መስጠት አለባት የሚል መደራደሪያን ነበር ያቀረበችው። በወቅቱ አንዋር ሳዳት ነበሩና የግብፅ ፕሬዝደንት ምንም አማራጭ የለኝም ብለው በማመን ለእስራኤል የሀገርነት ዕውቅናን የሰጡ። ያው እሳቸው በኋላም ተተኩሶባቸው ተገድለው ነው እንግዲህ ያው ስልጣናቸው ወደ ሌላ መንግስት የተዘዋወረው። ለማንኛውም እዚህ ጋር መረዳት ያለብን ከዛም በኋላ ከ1980ዎቹ በኋላ ወደዚህ እስራኤልም በቀጠናው ሌላ ህጋዊ ሀገር ሆና መምጣት ጀመረች። ይህም ተጽዕኖዋን ዲሚኒሽ እያደረገው መጣ፣ የግብፅን እያሳነሰው መጣ። በአንጻሩ አረቦቹም የበለጠ ደግሞ የቀዝቃዛው ጦርነት ካለቀ በኋላ 1990ዎቹ እንደ አውሮፓውያን አቆጣጠር ነው እያወሩ ያለሁት። አረቦቹም የነዳጅ ምርትን በስፋት እያመረቱ ከመጡ በኋላ በቀጠናው ላይ የበላይ ለምን አንሆንም በሚል መገዳደር ጀመሩ፣ ላይክ አሁን እንደሚያደርጉት ማለት። በዚህም እንደነሱ ከነዳጅ ሀብት ረብጣ ቢሊዮን ዶላሮችን መሰብሰብ የማትችለው ወይም የሌላት ግን ደግሞ ከሱዌዝ ካናል እማይናቅ ገቢን የምትሰበስበው ግብፅ በእነኛ አገራት የማትደነቅ ግን ደግሞ የማትናቅ አገር ሆናን የቆየችው ወይም እንድትቆይ የተደረገችው። እስካሁንም የማትደነቀው እንደ ድሮ እነሱ ላይ ተጽዕኖ ማትፈጥር አገር ስለሆነችና ስላደረጓትም እነሱም በራሳቸው አካሄድ የግብፅን ጉዳይ በሚመለከት ግብፅ ተጽዕኖ ማትፈጥር አገር እንድትሆን አድርገዋታል። በሌላ በኩል የግብፅ ጉዳይ ተትቶ የማይተው ስለሆነና ለንግድ እንቅስቃሴያቸው የዓለም አቀፉ የቀይ ባህር ቀጠና አልፎበት የሚሄድበት የንግድ ቀጠና ትቆጣጠር የሱዌዝ ካናል ባለቤት ስለሆነች አይተዋትም፣ ዝም ብለው አይተዋትም፣ የሚተውም ነገር ስላልሆነ። ስለዚህ እንዳትሄድ አይገፏትም፣ የተወሰነ ይይዟታል። እንዳትቀርም ደግሞ ሙሉ በሙሉ አይተዋትም። የግብፅ ይሄ ነው ወቅታዊ ሁኔታዋ። አሁን ከግብፅ ከዓመታት በኋላ በጋዛ ሲካሄድ የነበረውን ጦርነትም ራሷ አመቻች ሆና፣ በነገራችን ላይ ፕሬዝደንት አብዱልፈታህ አልሲሲ ወደ ስልጣን የመጣው መሐመድ ሙርሲ መንግስት ገልብጦ ነው። መሐመድ ሙርሲ በቀጥታ ኢትዮጵያን እንወጋለን ጦሩ ተዘጋጅ ሲል ከሚኒስተሮቹ ጋር ውይይት ሲያደርግ የሰማነው የግብፅ አስገራሚ ከሚባሉ በኢትዮጵያ ላይ ባላቸው አቋም በጣም ሞኝ የሚባል አቋም ከያዙ መንግስታት ወይም ራሱ ሞኝ ከሚባሉ መሪዎች መካከል በቀዳሚነት የሚጠቀስ ነው። ያ ማለት በላይቭ ነው፣ በቀጥታ ስርጭት ነው ኢትዮጵያን ለሞጋት። ስለዚህ ከዚህ በኋላ ጦሩ ተዘጋጅ፣ ኢትዮጵያኖችም ተዘጋጁ አይነት ነገር መግለጫ እየሰጡ ነው እንግዲህ ሪከርድ ሲደረግ የነበረው። በዛን ወቅት አብዱልፈታህ አልሲሲ የሀገሪቱ መከላከያ ሰራዊት ኢታማዦር ሹም ሆኖ ነበረ መሐመድ ሙርሲ የተሾሙት። ሁስኒ ሙባረክ ከሳቸው በፊት ያሉ ናቸው። በኋላ ላይ ከእስራኤሉ ሞሳድና አሜሪካው ሲአይኤ ጋር ግንኙነት በማድረግ በጦር ውስጥ የተለያዩ አደረጃጀቶችን በመፍጠር በግልጽ አሜሪካና እስራኤል ያቀነባበሩት መፈንቅለ መንግስት ተደርጎ ነው አልሲሲ ወደ ስልጣን የመጣው። አልሲሲ ወደ ስልጣን ሲመጣ ለእስራኤልም ለአሜሪካ መንግስትም ለአውሮፓ ህብረትም ቃል ገብቷል። አንዱ እስራኤል በቀጠናው የምታደርገውን የመስፋፋት ዘመቻ እንደማይቃወም፣ ሌላው ጉዳይ በምንም አይነት መልኩ በአረቡ ዓለም በተለይ የአረብ ሊግም ስብሰባ ሲደረግ በግብፅ ምድርም ሆነ በሌላ አገራት በቀጠናው ባሉ አገራት በሚካሄድበት ወቅት ይህ ስብሰባ ሲካሄድም በሌላም አግባብ እስራኤል ላይ አጌኒስት የሚሆን አቋም እንዳይዝ እንዳይሰራ ቃል ገብቶ ነው የመጣው አብዱልፈታህ አልሲሲ። አሁን ይሄ ፕሬዝደንት የጋዛው ጦርነት ከመጀመሩም በፊት ያውቃል። በጋዛው ጦርነት የሁሉ ውድመት ሲደርስም የግብፅ መንግስት እያወቀ ዝም እንዲል እንዳደረገ ወይም ደግሞ የግብፅ ጦር ምንም አይነት እርምጃ ከመውሰድ ራሱን ቆጥቦ ወገንተኝነቱን ለአረቡ እንደሚያሳይ አስመስሎ ለእስራኤል ተላላኪ ሆኖ ሲሰራ ነው የነበረው። ለአሜሪካም ተላላኪ ሆኖ ሲሰራ ነው የነበረው የአልሲሲ መንግስት። ለዚህም ነው ፕሬዝደንት ዶናልድ ትራምፕ የጋዛ ስደተኞችን ወደ እናንተ የምናሰፍርና እናንተ የምትቀበሉን ከሆነ በቀላሉኛ ኢትዮጵያን ጠምዝዘን ወይም ጫና ፈጥረን ግድቡ ላይ አሳሪ ውል እንድትፈርምላችሁ እናደርጋለን ሲሉ የተናገሩት። በወቅቱ ያን ነገር ሲናገሩ ነገሩ አልተሳካም። አለመሳካቱ ደግሞ ለኢትዮጵያ ጠቅሞ ኢትዮጵያ ምንም አይነት ውዝግብ ውስጥ ሳትገባ በሰላማዊ መንገድ እነሱ እየጮሁ ውሾች ቢጮሁም ግመል ያው መሄዱን አያቆምምና አስመርቃለች የታላቁ የኢትዮጵያ ህዳሴ ግድብን አሸብርቃ። ነገር ግን ይሄ ማለት ግብፅ ተኝታለች ማለት አይደል። እናም ግብፅ
በዚህ ቀጠና ላይ ለዓመታት አታ የነበረውን ምናልባት ከ4 አስርተ ዓመታት በላይ አታ የነበረውን ቀጠናዊ የተደማጭነትና የተጽዕኖ መፍጠር የዲፕሎማሲና ወታደራዊ አቅምን ዳግም እንዲያንሰራራ ወይም እንዳንሰራራች ለማሳየት የጋዛውን ጉዳይ ወደ እኔ ቴብል አምጡት ብላለች። ከየት ነው የወሰደችው? ግብፅ ከኳታር። የኳታር መንግሥት በነገራችን ላይ ደስተኛ አይደለም በካይሮ መካሄዱ ይሄ ስብሰባ። ነገር ግን ከእስራኤል ጋር በገባው ውዝግብ ምክንያት የእስራኤል ተደራዳሪና የመንግሥት ሰዎች ካይሮ እኔ ልግባበት ስትል ኦልሬዲ ግጭት ውስጥ ስለገቡ ኳታር ጋር ራሳቸው በፈጸሙት ጥቃት እሺ ነው ያሉት። እናም አሁን በዚህ ስብሰባ ላይ ግብፅ ለዘመናት ስትፈልጋቸው የነበሩ መሪዎች ወይም ሀገራት መሪዎች ወደ አንድ አቅጣጫ መጥተው በአንድ ቦታ ሊሰባሰቡላት ነው። እነማ? ፕሬዝደንት ዶናልድ ትራምፕ በዚህ ስብሰባ ላይ አሜሪካን ወክለው ይገኛሉ። ዋና ጉዳዩ የሚመለከታቸው ሰውም ስለሆኑ። በሌላ በኩል የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን፣ የእንግሊዙ በተለምዶ ያው እንግሊዝ እንበል እንጂ ዩኬ ነው የምትባለው የእንግሊዝ ጠቅላይ ሚኒስተር፣ የእንግሊዝ ውጭ ጉዳይ ሚኒስተር፣ ለምሳሌ የእንግሊዝ ጠቅላይ ሚኒስተር ሰር ኬር ስታርመር፣ ዴቪድ ላሜም ምክትል ጠቅላይ ሚኒስተር የሆኑት አሁን ወይም የውጭ ጉዳይ ሚኒስተር ሆኖ አክት ያደርጋሉ። ስፔሻልም ገስት ሆኖ ይቀርባሉ ተብሎ ይጠበቃል። እንደዚሁም ደግሞ ቱርክ መንግስት በኩል የልዑክ ቡድኖች ወይም ራሱ መሪው ሊገኝ ይችላል ተብሎ ይጠበቃል። ራሽያ፣ የቻይና ተወካዮች ይገኙበታል ተብሎ ይጠበቃል። አብዛኞቹ የአረቡ ዓለም ሀገራት ተወካዮች ይገኛሉ ተብሎ ይጠበቃል። ስለዚህ ከዚህ በላይ ምን ትፈልጋለች ግብፅ? በዓለም አቀፍ ደረጃ እነኛ አካላት ናቸው እንግዲህ ዓለምን የሚዘውሩት። እነኚህ መሪዎች የሚገኙበት ስብሰባ ላይ አሁን እንዴትም ተማሙቼ ታላቁ የኢትዮጵያ ህዳሴ ግድብን አጀንዳ ካላረኩኝ አንደኛ እነኚህ መሪዎችን በተመሳሳይ ጉዳይ በአንድ ቦታ ማግኘት በጣም የቤት ሥራ ነው፣ የቀን ሥራ ነው የሚሆንባቸው። የማይፈለጥ ድንጋይ መፍለጥ ነው ወይ ባልጩትን መፍለጥ ነው የሚሆንባቸው። በሌላ በኩል እስራኤል ስለሆነችባቸው እንጂ የተገኙት እኮ እነኚህ መሪዎች በአንድ ላይ እንደዚህ አይሰበሰቡ፣ ምናልባት የተባበሩት መንግስታት ድርጅት ስብሰባ ካልሆነ። በሌላ በኩል በዚህ ቀጠና ይህንን ስብሰባ ሲያደርጉ ስለዚህ ጉዳይ ብቻ አይደለም የሚመክሩት። አንደኛ ስለ ውዝግቡ ማብቂያ የመጨረሻ እርምጃ ስለሚሉት ነገር ይመክራሉ፣ ይወስናሉ። ኦልሬዲ ያው መክረዋል። ጀስት ለሾ ነው የሚመጡት። ኦልሬዲ ነገሩ የሚያልቀው ከጀርባ ነው። በነገራችን ላይ እንደዚህ ፋይናል ስብሰባ ሲጠራ፣ የሶሉሽን ስብሰባ ሲጠራ ውይይቶች ቀድመው ነው የሚደረጉት። አንደርዌይ በስር የሚደረጉት ማለት ከስር ተደርገው አልቀው ነው ወደ መሪዎቹ ወደ ፋይናላይዝ ወደ ማድረግ የሚመጡት። ስለዚህ ይሄ ጊቭን ነው ኦልሬዲ የሚታወቅ ፋክት ስለሆነ ዛትማች አስገራሚ አይሆንም። ምክንያቱም ኦልሬዲ ጨርሰው በኤክስፐርቶቻቸው አማካኝነት ለውሳኔ የሚመጡት ለሾ ማለት ነው። ሌላው ጉዳይ እነኚህ ሀገራት የሆነ ስብሰባ ላይ ሲሰበሰቡ ወይም የሆነ ቦታ ላይ ለስብሰባ ሲገናኙ በስብሰባው ላይ ይደረጋል ተብሎ ከሚነገረው አጀንዳ ሌላ 2-3 አጀንዳ በጣም ወሳኝ ከባባድ የሆኑ በቀጣዩ ጊዜ አንደኛ ለዓለምም ውዝግብ የሚፈጥር እና የእነሱን ጥቅም ማስጠበቂያ የሚሆን፣ በሌላ በኩል ደግሞ ወቅታዊ ሁኔታን የሚዳስስ ግን ደግሞ ከነሱ ብሔራዊ ጥቅም ጋር የተሳሰረ ጉዳይን የሚቃኙበት ነው። ስለዚህ አሁን በዚህ ሻርም ሼኩ ስብሰባ ግብፅ ምንድን ያደረገችው? ይሄ ስብሰባ ዛሬ ነው የሚካሄደው። ከመካሄዱ በፊት ምን አደረገች? ከ2 እና 3 ቀን በፊት ዛቻ ጀመረች። በተለይ ከ2 ቀን በፊት ፕሬዝደንት አብዱልፈታህ አልሲሲም የዚህ አይነት አነጋጋሪ ንግግርን ያደርጋሉ ተብሎ ሲጠበቅ ነበር። ትላንትና የወጡ መረጃዎች አልሲሲ ራሳቸው በኢትዮጵያ ላይ እርምጃ ለመውሰድ መዛታቸውን አሳይቷል። ከሰዓታት ልዩነት ከደቂቃዎች ልዩነት በኋላ የሱዳኑን ብሔራዊ ጦር የሚመሩት ጀነራል አብዱልፈታህ አልቡርሃንም ከግብፅ ጎን እንደሚቆሙ የሚያሳይ የሚያሳብቅ ሌላ መረጃን ሰጥተዋል ወይም አስተያየትን ሰንዝረዋል። በዋናነት ለዚህ ጉዳይ መሰረት ያደረጉት ደግሞ ከሰሞኑ በሱዳንና በግብፅ የተከሰተውን ጎርፍ ነው። በነገራችን ላይ ስለዚህ ጎርፍም ነግረናቸዋል። ይሄ ጎርፍ የታላቁ የኢትዮጵያ ህዳሴ ግድብ ስለተለቀቀ የመጣ አይደለም። እንደውም የሱዳን የአካባቢ ስነ ምህዳር ጠበብቶች ወይም ደግሞ ተመራማሪዎች እና ፕሮፌሰሮች፣ ሌክቸረሮች እንዳረጋገጡት ውሃው በተፈጥሯዊ የዝናብ ሂደት የመጣ እንጂ የግብፅ ባለስልጣናት ኢትዮጵያን እንደሚወቅሱት ከታላቁ የኢትዮጵያ ህዳሴ ግድብ የተለቀቀ አይደለም። ስለዚህም ምንድነው የተደረገው? የግብፅ መንግስት በዚህ ቀጠና ላይ የሚያደርገውን ማንኛቸውንም እንቅስቃሴ በተለይ የአባይ ውሃና ከአባይ ውሃ ጋር የተያዙ እንቅስቃሴዎችን በራሱ ብቻ ማድረግ ይፈልጋል። በሌላ በኩል ኢትዮጵያና ሌሎች ቀጠናዊ የአባይ ተፋሰስ ሀገራት ደግሞ የናይል ተፋሰስ የሚሉት እነሱ ሀገራት
ግብፅ የማታውቀውን በግብፅ ይሁንታ ያልተሰጠውን ምንም አይነት ግድብ መገንባት ሊሆን ይችላል፣ ለኤሌክትሪክ የመስኖ ግድብ ሊሆን ይችላል፣ ዋቴቨር መገንባት አይችሉም። ማን እንደሚለው? ግብጾች እንደሚሉት። አሁን ጨዋታው እዚህ ጋር ነው የሚመጣው። ግብጾች በዚህ ስብሰባ ላይ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ስገነባ ካስቀረችብን ውሃ በተጨማሪ ሰሞኑን እኛ ማናቀውን ያልፈቀድነውን ውሃ በኃይል መጠን በመልቀቅ በጎርፍና በሌሎች አደጋዎች አጥለቅልቃናለች። እናንተን ከዚህ በፊት ስንጎተጉት ስንነግራችሁ የነበረው ነገር ይኸው እውነቱ ዛሬ ተጋለጠ፣ አልሰማ ብላችሁን ኢትዮጵያ ውሃ ለቃ በጎርፍ አጥለቀለቀችን ብሎ ለመክሰስ ነው። ይሄም ክስ የሆነ ሀገር እኛ ላይ የሆነ ነገር እንዲያደርግ ብቻ አይደለም፣ ጀስት እንዲያውቁትና አምነውበት ለካ ግብፅ ትክክል ነች እንዲሉ ነው። በሌላ በኩል ግብፅ ምንድነው ያዘጋጀችው ነገር ስላለ ኢትዮጵያን በስንት አቅጣጫ ልትወጋ እንደተዘጋጀች ከዚህ ቀደም ገልጸንላቸዋል። በሶማሊያ በኩል በደቡብ፣ በሰሜን በኩል በኤርትራ በኩል፣ በጅቡቲና በደቡብ ሱዳን በኩል በርካታ ነገሮችን አዘጋጅታለች። ግብፅ ስላልቻለች ነው እስካሁን ዝም ብላ የቆየችው። እና ይህን ስብሰባ ስትጠብቀውም ስለነበረ የጋዛን ጉዳይ ለማደራደርም አገራቱን ወደዚህ ቀጠና እንዲመጡ የጠየቀችው መጀመሪያ ሄዳ ኳታርን ነው። በነገራችን ላይ የኳታሩ ስብሰባ ላይ እስራኤል ኳታር ላይ እርምጃ ከወሰደች በኋላ በተጠራው ዓለም አቀፍ የሙስሊም አገራት እና የአረብ አገራት ስብሰባ ላይ እስራኤልን ጠላት ብለው የተናገሩት ፕሬዝደንት አብዱልፈታህ አልሲሲ ፐርፐዝሊ ነው። ስለዚህ የሆነ ግጭት ይፈጠራል። ያንን ግጭት ተከትሎ ግብፅና እስራኤል ዳግም ወደ ድርድር ይመጣሉ። እስራኤል ግብፅን ትወቅሳለች ወይ ደግሞ ትተቻለች ወይ የሆነ ነገር እርምጃ ለመውሰድ ሙከራ ታደርጋለች። ግብፅ ደግሞ ወደ እስራኤል ዲፕሎማት ትልካለች ወይ በሽምግልና። ምክንያቱም የፈረደባቸው ትራምፕ አሉ፣ የአውሮፓ ህብረት አለ፣ ጥቅሙ እንዳይነካ በተለይ ስዊዝ ካናል እንዳይነካ የሚፈልግ። ከዛ ግብፅ ለማካካሻ ይህን ስብሰባ ታደርጋለች። ምንም እኮ ከባድ ነገር አይደለም። እና ምንድነው አሁን ከዚህ ስብሰባ የሰሞኑን ጎርፍ ምክንያት በማድረግ ምንም እንኳን የግብፅና የሱዳን ተመራማሪዎችና ኤክስፐርቶች ከግድቡ የመጣ ውሃ ሳይሆን በተፈጥሯዊ መንገድ ከዘነበው ከፍተኛ ዝናብ የተነሳ የመጣ ጎርፍ ነው። ነገር ግን ይሄ ጎርፍ ደግሞ ግብፅ እንዲደርስ ያደረገው የራሳችን የግብፅ መንግስት ነው ሲሉ የግብፅ ኤክስፐርቶችና የተቋሚ ፖለቲካ ፓርቲዎች በርካታ ጊዜ ተናግረዋል። ስለዚህ ነገር ለምሳሌ የአስዋን ግድብ ተለቆ ነው የካይሮ ከተሞችና አንዳንድ በናይል ተፋሰስ ዙሪያ ላይ የሰፈሩ ትንንሽ ከተሞች ላይ የጎርፍ አደጋው የደረሰው። ምክንያቱም በቀን በጣም ብዙ ሚሊየን ከ4 ሚሊዮን ኪዩቢክ ሜትር በላይ ውሃን ነው የሚለቀው የነበረው። ለምንድን ነው ሲባል ውሃው በጣም ጨምሮ ስለነበር፣ ዝናቡ ምክንያት የውሃ ፍሰት መጠኑ ከኢትዮጵያ የሚሄደው ውሃ ጨምሮ ስለነበረ የአስዋን ግድብ ለቋል። ለምን ይፈርሳል አለበለዚያ? ምክንያቱም አስዋን በሚገርም ሁኔታ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ፈጽሞ የማይገናኝ የአሰራር ወይም ደግሞ የአገነባብ ስታይልን የተከተለ ግድብ ነው። ኢትዮጵያ በቀላሉ የምታፈርሰው ግድብ ነው። ስለዚህ ስጋትም ስላላቸው ውሃውን ለቀቁና ይሄው ኢትዮጵያ አጥለቀለቀችን በራሳችን ውሃ። በነገራችን ላይ ከሰሞኑ ተጋልጧል ይሄ ነገር እና ይሄንን አጀንዳ በ20 በሚሆኑ የተለያዩ የአረቡ ዓለምም የምዕራቡም የአፍሪካም የሩቅ ምስራቁም ራሽያን ጨምሮ ቻይናን ጨምሮ የተለያዩ ሀገራት የሚሳተፉበት የዚህ ስብሰባ ላይ አጀንዳ አድርጋ በማስነሳት ኢትዮጵያ አሳሪ ውል እንድትፈርም ለማድረግ ሌላ የተጠቀመችው ታክቲክ ነው። ኢትዮጵያ በዚህ ጉዳይ ላይ ምን አይነት አቋምን ይዛለች? ከዚህ ቀደም አሳውቃለች። ከዚህ በኋላ ምን አይነት ነገር ሊኖር ይችላል? እንዳሉት ፕሬዝደንት አብዱልፈታህ አልሲሲ ኢትዮጵያን ይወጋሉ። ዲፕሎማቱስ እንዳስጠነቀቁት ኢትዮጵያ ለጦርነት ትዘጋጅ፣ ፕሬዝደንቱ አምርረው የሰጡት መግለጫ ለጦርነት ዝግጅት እንዳለ የሚያሳይ ነው ሲሉ የተናገሩት አንድም የሞራል ውድቀት ለማምጣት ነው ኢትዮጵያ ላይ። በሌላ በኩል ደግሞ ግብፅ በቃ ተማራለች፣ ስለዚህ የመጨረሻው ደረጃ ደርሳለች፣ እኛም ጦርነቱን የሚጀመር ከሆነ የሆነ ነገር ለማጋጋል ወይም ደግሞ ለመሸጥ ኢኮኖሚያዊ ጥቅም ለማግኘት እንሞክር አይነት ነገር ነው። በሌላ በኩል እነኚህ ሀገራት ስለ ኢትዮጵያ የተሳሳተ እምነት እንዲኖራቸው በዋናነት እዚህ ጋር መገንዘብ ያለባችሁ እንደውም የኢትዮጵያ መንግስት ሊሰራበት ይገባል ብዬ የማስበው ነገር ምንድን ነው? የኢትዮጵያ መንግስት እየሸወዳችሁ ነው የሚለውን መልእክት ለማረጋገጥ ነው ዋና የዚህ ስብሰባ አጀንዳ አድርጋ ይህንን የግድቡንና የአባይን ወንዝ ለማቅረብ ግብፅ ጥረት እያደረገች ያለችው። ለምን? ፈረንሳይ የኢትዮጵያ መንግስት ሸሪክ ነች።
የኢትዮጵያ መንግስት የምታምን ሀገር ነች። እስራኤል ተመሳሳይ፣ በተመሳሳይ እንግሊዝም የኢትዮጵያ መንግስትን የደገፈች ሀገር ነች። ጠቅላይ ሚኒስትሩ ጭምር ለዚህ ማረጋገጫ ሰጥተዋል። የእንግሊዝ መንግስትንም እናመሰግናለን ብለዋል። በዓለም አቀፍ የዲፕሎማሲ ስራው ላይ እኛን በመረዳት ላበረከቱልን አስተዋጽኦ በሚል። ስለዚህ የእነኝን ሀገራት ይሁንታ ካጣ የኢትዮጵያ መንግስት ይገለላል። የቀጠናው ሀገራት ኦልሬዲ ፌልድ ስቴት ናቸው። ወሰኑም አልወሰኑም፣ ከግብፅ ጋር ጮሁም አልጮሁም፣ አጨበጨቡም አላጨበጨቡም፣ ዛትማች እዚህ ግባ የሚባል ተጽዕኖ ስለማይፈጥሩ ችግር የለውም። ዋናው እነሱ አስጊ የሚሆኑት ወደ ጦርነት የምንገባ ከሆነ ነው፣ ቀጠናዊ ጦርነት ውስጥ ከገባን። ምክንያቱም ሁሉም የየራሱን ጦር አደራጅቶ የሚመጣብን ከሆነ እኛ ላይ ጉዳት ሊደርስ ይችላል። ከዚህ ውጭ ግን በዓለም አቀፍ ደረጃ ተሰሚነት የላቸው። ማን ነው ተሰሚነት ያለው? አሁን በግብጿ የሲናይ በረሃ ወይም የቀይ ባህር ዳርቻ የሪዞርት ከተማ በሆነችው ሻርም ኤል ሼክ በሚደረገው ስብሰባ፣ የጋዛና የእስራኤልን ጉዳይ በሚመክረው ስብሰባ ላይ የሚገኙት እንደ ፕሬዝደንት ዶናልድ ትራምፕ፣ ሰር ኬር ስታርመር፣ እንደ ፈረንሳዩ ፕሬዝደንት ኢማኑኤል ማክሮ፣ የአውሮፓ ህብረት ተወካይ፣ እንደ ጃፓን፣ ራሽያ፣ ቻይናን የመሰሉ ሀገራት ኢትዮጵያ እየዋሸች ነው የሚለውን ጉዳይ እንዲረዷትና ይህን ደግሞ ማድረጋቸው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እንዲገለልና በኋላ ላይ ደግሞ የዲፕሎማሲ ውድቀት እንዲገጥመው፣ ጫና ውስጥ እንዲወርድ፣ ማዕቀብ እንዲጣልበት አሊያም ደግሞ ጫና ውስጥ ገብቶ ለግብፅ ፍላጎት ይሁንታ እንዲሰጥ ለማድረግ ነው፣ ለማስቻል። ሌላ ዓላማ የለውም። ይህንን አጀንዳ በዚህ ወቅት ያነሱት ምክንያቱም ግብፅ ለጋዛ ተቆርቁሮ አታውቅም። በነገራችን ላይ አብዛኛው የአረቡ ዓለም ሀገራት አሁን ያውቃሉ ግብፅ ምን አይነት ሀገር እንደሆነች። አንደኛ ጋዛውያን እንዲጨፈጨፉ ይሁንታ የሰጠች ሀገር ነች። ሁለተኛ ነገር በጣም የሚያስገርም ነገር ማለት ነው፣ የሚያስገርመው ነገር በዚህ ቀጠና ላይ በተለይ በምስራቅ አፍሪካና በቀይ ባህር ቀጠና ላይ እንግዲህ የተለያዩ ሙከራዎች ይደረጋሉ። ከዚህ በፊትም ኃያላኑ ሀገራትም የአረቡ ዓለም ሀገራትም ኢቭን ኢትዮጵያም በዘመኗ የተወሰነ ቀጠናውን ለመቆጣጠር ሙከራ አድርጋለች። በእርግጥ ስለሚመለከታትም ነው። አሁን በዚህ ቀጠና ላይ ባለው የኃይል አሰላለፍ ቀደም ሲል እንደገለጽኩላችሁ የግብፅ አቅምና የተደማጭነት ደረጃ እጅጉን ከመቀነሱ ጋር ተያይዞ የዚህ አይነት ስብሰባ ስታካሄድና እንግዲህ ስብሰባዎች ሲካሄዱ ጉባኤ ከሆነ ትልቅ ስብሰባ ከሆነ የጎንዮሽ ደግሞ የሚባል ውይይት አለ። እዚህ ላይም ሎቢስቶችን ቀጥራ እየጠበቁ ነው የሚገኙት እነኚህ መሪዎችን ለማማከር። ስለዚህ አሁን በዚህ ቀጠና ላይ የበላይነትን ለማድረግ በሚደረገው ግድድርም ግብፅ የዚህ አይነት ዓለም አቀፍ ስብሰባን ማድረግ ከቻለች ዳግም ወደ ተጽዕኖ መፍጠር አቅሟ እየተመለሰች ነው የሚለውን ሚሴጅ ማስተላለፍ ትፈልጋለች። በሌላ አነጋገር ጥለዋት የሄዱት አረቦቹም ወደ እሷ እንዲመለሱ ለማድረግም ነው። በአንጻሩ እነ አልቡርሃንና እነ ኢሳያስ አፈወርቂ የሰጡት መግለጫ፣ በተለይ አልቡርሃን የሰጡት መግለጫ አሙቅልኝ ነው ማለት ይሄ ነገሩን የበለጠ ለማጀብና ግብፅ ተጽዕኖ ፈጣሪ እንደሆነች ለማሳየት ካልሆነና በዋናነት ደግሞ ይሄው እኔ ብቻ አይደለሁም፣ ሱዳንም እየከሰሰቻት ነው። ሱዳንም በዚህ የጎርፍ አደጋ ሰለባ ሆናለች። ስለዚህ የእኔ ክስ ብቻ ሳይሆን የቀጠናው ሀገራት ሁላ ኢትዮጵያን እየከሰሰ ነው። ህጋዊ ክስ ነው የምከሰው፣ ዝም ብዬ አይደለም። እኔ ከዚህ ቀደም ስትወቅሱኝ እንደነበረው የግብፅን ጥቅም ብቻ ለማስጠበቅ ሳይሆን ቀጠናዊ እውነታን ይዤን የመጣሁት ብላ ለማረጋገጫ ጀስቲፋይ ለማድረግ ነው። ይሄ ዘንድ ጀስቲፋይስ ዘሚንስ ኦር ዘሚንስ ጀስቲፋይስ ኢንድ እንደሚባለው የሆነ የነሱ ግብ ምንድን ነው? በዚህ ስብሰባ ላይ ከኋላ የሚሰሩት ነገር ሳይሆን ስብሰባው ላይ ከተገኘ በኋላ የሚመጣው ውጤት ነው ወይስ ከስብሰባው በፊት ስብሰባውን ለመጀመርና ከስብሰባው ለማትረፍ የፈለጉትን ነገር የሚጀምሩበት መንገድ ነው የሚወስነው የሚለውን ነገር ቀድመው አስልተው ነው ግብጾች የጠበቁ። ስለዚህ ስብሰባው ላይ ይህንን በማድረግ ልክ ዩጋንዳና ሌሎች የናይል ተፋሰስ ሀገራት በቅኝ ግዛት ዘመን የተገነቡ ግድቦችን ግብፅ አሁን በተዘዋዋሪ ይፍሰሱ አይፍሰሱ የውሃ መጠናቸው ይህን ያህሉን አይሁን ብላ እንደምትከራከረው ሁላ ወይም ባለቤት ነኝ ብላ እንደምታስበው ሁላ በተፈረመው ውል መሰረት ኢትዮጵያም የግብፅን ይሁንታ እንድትቀበል ለማስገደድ ነው። እናም በዚህ ጨዋታ ወይም በዚህ ስብሰባ በጣም ከፍተኛ ትርፍን ታተርፋለች ግብፅ። ይሄ በጣም በእርግጠኝነት የምናገረው ነገር ነው። የኢትዮጵያ መንግስት ምንድን ነው ታዲያ ማድረግ ያለበት? ከዚህ አንጻር አንደኛ የኢትዮጵያ መንግስት እንደሚታወቀው ከግብፅ ጋር ምናልባት ከዚህም በኋላ ግብፅ የምትባል ሀገር ወደ ሌላ ቦታ ተነስታ ካልሄደች አሊያም ደግሞ አይዶን ነው ኢትዮጵያ በሚገርም ሁኔታ ኒውክለርን የመሰሉ የማያደራድሩ ወይም ደግሞ በኮንፊደንስ እንድንናገር የሚያደርጉ የጦር መሳሪያዎችንም ጭምር በራስ አቅም መታጠቅ እስከሚችልበት ደረጃና የኢትዮጵያ ኢኮኖሚ በነዳጁም በጋዙም
በስንዴ ምርቱም በሀገር ውስጥ የማዕድን ማምረትም እሴትን ጨምሮ በመላኩም በቡናውም በተለያዩ የኢኮኖሚ ሴክተሮች ወይም አማራጮች ጎልብቶና ጠንክሮ አድጎ ኖ ማለት የሚችልበት ደረጃ እስኪደርስ አሁን ያለን የሞራል ተነሳሽነትና በዚህ አቅም እስካሁን አልበገር ብለን የሄድንበትን አካሄድ የበለጠ በተግባር ጦርነት ውስጥ እንኳን ብንገባ እነሱን ድባቅ መምታት የምንችልበትን አቅም ከዚህ አሁን ካለን በላይ መፍጠር የምንችልበት ምናልባትም ጦርነት ውስጥም ሳንገባ በተዘዋዋሪ ገንዘባችንንም ኢንቨስት እያደረግን እነሱ ቢዚ እንዳረጉን በሲዩዝ ካናል ቀረጥ ገንዘብ እኛ ደግሞ በተፈጥሮ ሀብት በተሰጠን ገንዘብ ወይም ባገኘነው ገንዘብ ወይም ሀብት ሰርተን በላባችን ባገኘነው ሀብት ሕጋዊነታችንን የሚያስከብርልንን እርምጃ መውሰድ እስከምንችል የኢትዮጵያ መንግስት የተለያዩ እንቅስቃሴዎችን አሁን ማድረግ እንዳለበት ይሰማኛል። ይሄ የሚቆመው ቀደም ሲል የገለጽኩላችሁን አይነት ቁመና ስንገነባ ነው ሲኖረን። ያም ቢሆን ግን እስከዛ አሁን የጀመርነውን ነገር መተውም ችላ ማለትም አይገባንም። ለምንድን ነው ከተባለ የግብፅ መንግስት በቃ አያርፍም። መገረም የለብንም። አንደኛ ሁል ጊዜም የኛ ጠላቶች ናቸው። በቃ ምንድነው አርኪነሚ ነው የሚባለው። በቃ የሁል ጊዜም የኛ ዋና ቀንደኛ ጠላት ናቸው። ውሃውን መጣው ካልወሰዱት በስተቀር ውሃው እስካለ ድረስ ከኛ ጋር ግጭት አያቆሙ። ነገር ግን የሆነ ደረጃ ላይ እኛ የተሻለ ደረጃ ላይ ስንደርስ ባያቆሙም እንደ ራሽያና ሩሲያ ያው እየተፈራራን እንኖራለን ማለት ነው ተከባብረን። ግን እነሱም በእኛ የውስጥ ጉዳይ ጣልቃ ሳይገቡ ወይም ደግሞ ቢገቡም እኛ ደግሞ በተዘዋዋሪ ሌላ ነገር በተለይ ቅርበትም ስላለን እኛ አንድ አህጉር ውስጥም ስላለን አንድ ሀገርም ብቻ ስለሆነች በመሃላችን ያለችው ቢዚ ማድረግ እንችላለን። እሱን በነገራችን ላይ አሁንም የኢትዮጵያ መንግስት ማድረግ የሚችል ይመስለኛል። ለማንኛውም የኢትዮጵያ መንግስት ምንድን ነው ማድረግ ያለበት? የግብፅ አቋም ይሄ ከሆነና አሜሪካንም ሌሎች ሀገራትም 3 ነገር ነግሬያቸዋለሁ እንዳትረሱ። አንደኛ የኢትዮጵያ መንግስት እየዋሸ ነው። ይሄው እኔ ብቻ አይደለሁም የምከሰው። የግብፅ መንግስት ብቻ አይደለም፣ የሱዳን መንግስትም እየከሰሰው ነው። በታች የሶማሊያ መንግስትም እየከሰሰው ነው። ከእንደገና ደግሞ ይሄ አልበቃ ብሎት ከኤርትራም ጋር ሊዋጋ ነው የሚል የውሸት የሐሰት ክስን ለማቅረብና መሪዎች በኢትዮጵያ መሪ ላይ ወይም መንግስት ላይ እምነት እንዲያጡ ለማድረግ። ሁለተኛው የአባይ ግድብና የአባይ ወንዝን በሚመለከት ለግብፅ ትልቅዬ ስጋት የሚፈጥር ግድብ መገንባቱን በማሳየት ኢትዮጵያ ተገዳ አሳሪ ውል እንድትፈርም ለማስደረግ። ሶስተኛ ነገር አመናችሁም አላመናችሁም ወደዳችሁም ጠላችሁም ግብፅ እያረገች ያለችው ተግባር ነው እየነገርኳችሁ ያለሁት። የግብፅ መንግስት የኢትዮጵያ መንግስትን መገልበጥ ነው የሚፈልገው። ታዲያ ምንድን ነው ከዚህ ስብሰባ የሚያገኘው? በዚህ ዙሪያ ህጋዊነትን ወይም ደግሞ ተቀባይነትን ክሌም ለማድረግ ግብፅ የምትወስደው ማንኛውም እርምጃ ዓለም አቀፍ ህጉን መሰረት ያደረገና ሉዓላዊነቷንና ብሔራዊ ጥቅሟን በቀጠናው ያላትን ብሔራዊ ጥቅም ለማስጠበቅ ነው የሚለውን አጀንዳ ጀስቲፋይ ለማድረግ ነው የምትጠቀምበት ይህን ስብሰባ። ቢኮዝ ጦርነት እንዳይቀሰቀስ እንዲቀሰቀስ የሚወስኑት ማን ናቸው? ያው አንወሻሽና ምዕራባውያን ናቸው። ሌላ ኃያላን ሀገራት ናቸው አይደለም እንዴ? ኖ አሁን ቢሉ በሱዳን የሚካሄደው ጦርነት አይቆምም? ግጥም አድርጎ ይቆማል። በጋዛ ያሁሉ ውድመት ሲካሄድ አሜሪካ በምንም ተአምር ባይኖ ሚንስ እስራኤል አቁሚ ብትል አታቆምም? ግጥም አድርጋ ታቆማለች። ፐርፐዝሊ ግን ያው ስብሰባውን እያካሄዱ ለሾ ከታች ግን ሌላ ነገር ይሰራል። አሁንም ግብፅ ኢትዮጵያን ለመውረር እንዴት ነው የምትወረው? አሁን ወዴት ነው እየመጣው ያለሁት? ግብፅ ኢትዮጵያን መውረር ትችላለች ወይስ አትችልም ወደሚለው ጉዳይ ነው እየመጣው ያለሁት። ወይም ከኢትዮጵያ ጋር በቀጥታ ግጭት ውስጥ ትገባለች አትገባ የሚለውን ጀስቲፋይ ላደርግላችሁ። እናም ግብፅ በኤርትራ በኩል፣ በሶማሊያ በኩል፣ በጅቡቲ በኩል፣ በደቡብ ሱዳን በኩል ኢትዮጵያን በተለያዩ ኃይሎች የተዘዋዋሪ ጦርነትን በማድረግ ልትወጋ በተለይ በኤርትራ በኩል በሚገርም ሁኔታ እየቋመጠች ምራቋን እየዋጠች ስላለች ኢትዮጵያ ላይ በሁሉም አቅጣጫ በሱዳንም በኩል ኢትዮጵያን ቆርጣ ገብታ ለማጥቃት የሚፈለገውን ዝግጅት እያደረገች ስለሆነ ይሄ ጦርነት ቢቀሰቀስ ምዕራባውያን ሀገራት ራሳቸው ያስተማሩን አሻጥርም ስለሆነ ማን ነው ከኋላ ያለው? ዘሂድን ሃንድ ማን ነው ከዚህ ጦርነት ጀርባ ቀጠናውን እያመሰው ያለው የሚለውን ነገር ያውቁታል። ስለዚህ ያን ጊዜ ግብፅ ልትጋለጥ ነው። ያንን በኋላ ሊመጣ የሚችለውን ክስና ወቀሳ ለመቀልበስ ፐርፐዝ ላይ አሁን ኢትዮጵያን ወንጀለኛ አርጎ መበየን ወይም ደግሞ እነኚህ ሀገራት ዓለምን በቃ በሚዘውሩ በእነኚህ ተጽዕኖ ፈጣሪ ዋና ሀገራት መሪዎች ዘንድ
የኢትዮጵያን ኢሜጅ ለማጠልሸት ትጠቀምበታለች። ከዛስ ቀጥሎ ጦርነት ሊመጣ ይችላል ተብሏል አይደለ? አሁን ከሰሞኑ ምንድነው የሰማነው? ህወሓትን፣ ሻዕቢያን፣ አልቡርሃን ጦርን፣ ግብፅን ያካተተ ስምምነት ተፈርመዋል። እንግዲህ መረጃውን ያየሁት እኔ። በእርግጥ በህወሓት በኩል እንደዚህ አይነት ዝግጅት እንደሌለ በመግለጫ ቢነገርም እርግጠኛ ሆኜ በመረጃው ተደግፎ ይወጣን ማለት አስተማማኝ መረጃ የዜና ምንጮች ሱዳን ትሪቢዩንን ማየት ትችላላችሁ። በነገራችን ላይ ስፑትኒክ አፍሪካ፣ ዘ ኢንተለጀንስ፣ ዘ ኢንዲፔንደንት ረጃጅም ጽሑፎችን ያወጡት በቀጠናው ውዝግብ ዙሪያ የማ እጅ እንዳለበት። ስለዚህ ይህንን ጉዳይ በሚመለከት ግብፅ፣ ኤርትራና የሱዳን ግማሹ መንግስት ማለት ነው፣ ይሄ ግማሽ አካል የሚባለው መንግስት ስምምነት አድርገዋል። ማንን ለመውጋት? ኢትዮጵያን ለመውጋት። ይህንን እኮ ከሱዳን ነው ከትላንት ወዲያ መግለጫ የተነገረው። ሐሙስ ለታ የሱዳን ግማሽ መንግስት ጠቅላይ ሚኒስትር የሆኑት ካሚል ኢድሪስ ኤርትራ ገብተው በኢሳያስ በኩል ደግሞ በኤርትራ የተደረገው መፈንቅለ መንግስት ከሽፏል፣ ኤርትራ ሰላም ነች የሚለውን ሚሴጅ ለማስተላለፍና ከሱዳን ጋር በጥምረት እየሰራን ነው የሚለውን ለእኛ ለመግለጽ ፐርፐዝሊ የታቀደበት በግዳጅ የወጡ ደግሞ እኮ ብዙ ቁጥር ያለው ህዝብ ወጥቶ ቢቀበላቸው አሪፍ ነበር። ከኋላ ባግራውንዱን ስታዩት ባዶ ነው። ቪዲዮ ራሱ የሚያሳየው ከፊት ብቻ ነው። ከፊት ብቻ ኢሳያስ አፈወርቂና ከማል ኢድሪስ በአስመራ የተመረጡ ስጋት የሌለባቸው በወታደሮች የታጠሩ መንገዶች ላይ ይሄዳሉ። ከዛ በኤርትራ ያለው ሁኔታ ይሄ ነው፣ ሰላም ነው፣ ዝም ብለው ነው የሚያወሩት ኢትዮጵያን ለማለት። በሌላ በኩል ደግሞ ሱዳን ከኤርትራ ጋር ጥምረት መፍጠሯን ደግሞ ምን አሉ ከማል ኢድሪስ ወይም የሱዳኑ የግማሽ መንግስት ጠቅላይ ሚኒስትር ምን አሉ? ኢትዮጵያ ኤርትራ ላይ ጦርነት የምትከፍት ከሆነ ከኤርትራ ጋር እንሰለፋለን፣ ወገንተኝነታችን ለኤርትራ ነው፣ ኤርትራን እንደግፋለን፣ ውለታችንን የምንመልስበት ጊዜ አሁን ነው ሲሉ ተናግረዋል። አስመራ ሆነው ነው ይህን የተናገሩት። ከአስመራ ተመልሰው ሱዳን ፖርት ሱዳን ደግሞ ሲገቡ ምን አሉ? እኛና ጅቡቲ በዚህ ቀጠና ላይ በኢትዮጵያና በኤርትራ መካከል ሊፈጠር በሂደት ላይ ያለውን ግጭት ለማስቀረት እናደራድራለን። አወዛጋቢ መረጃን ሰጥተዋል። ለማንኛውም እዚህ ጋር እንድትረዱ የምፈልገው ወይም መገንዘብ ያለባችሁ ቁም ነገር ምንድን ነው? በሱዳኑ የሁለቱ ጀነራሎች ጦርነት ውስጥ የኤርትራ መንግስት ከፍተኛ ድጋፍን ለአልቡርሃን አድርጓል። በማን አግባቢነት? በአብዱልፈታህ አልሲሲ አግባቢነት። ለአልቡርሃን መንግስት የኢሳያስ አፈወርቂ መንግስት ድጋፍ የሚያደርገው አልሲሲ መንግስት ዩንታ ነው ወይም ደግሞ ፈቃጅነት ነው። ለምንድን ነው ከተባለ የኤርትራ ዘዋሪ የግብፅ መንግስት ነው። ኢሳያስ አፈወርቂ ከኢትዮጵያ ወንድሞቹ ጋር በእርግጥ ወንድም ነው ለማለት ይሄ ሰይጣን ሰውዬ ይከብዳል። ምክንያቱም ለመንቀፍም ምናምን የተጠቀምኩት ቃል አይደለም። ስንት ደም ነው ኢትዮጵያ ውስጥ የፈሰሰው የኤርትራ መንግስት በሚያሰማራቸው የሽምቅ ቡድኖች? ስንት ደም ነው? ስንት የኢትዮጵያን ንጹህ ደም ነው፣ የኢትዮጵያን ዜጎች ደም ነው ደመከልብ ሆኖ የቀረው በግብፅ ተንኮል ምክንያት። ታዲያ ይሄ ሰይጣን አያስብልም? አሪዮስ ያስብላል። አሪዮስ እንደውም ሰው ነው፣ ሳጥናኤል ያስብላል ዋናው ሰይጣን። ለማንኛውም ይሄንን ጉዳይ ወደዚህ ለማምጣት የተፈለገው መሰረታዊ ምክንያት ወይም ቤዝ የሚሆነው አጀንዳ ምንድን ነው? የግብፅና የኤርትራ የሱዳን ጥምር ጦር ኢትዮጵያን ለመውጋት እየተዘጋጀ ስለሆነ ይህንን ጀስቲፋይ ለማድረግ ግብፅ ተጠቅማበታለች። በሌላ በኩል በሶማሊያ በኩል ግብፅ የተጫወተችው ጨዋታ አላዋጣም። ግብፅን ተሸናፊ አድርጓታል በሁለት ምክንያት። አንደኛ ወታደሯ ገና ለቅኝት በሄደበት ወቅት በአልሸባብ ጥቃት ደረሰበትና ወደመ። ለማ ሊያደላ ሲሞክር ለሶማሊያ ፌዴራል መንግስት። ያኔ የሶማሊያው ፌዴራል መንግስት ወይም ሐሰን ሼክ አንዴ አስመራ አንዴ ካይሮ፣ በሌላ በኩል ደግሞ ኢሳያስና አልሲሲን ሞቃዲሾ ድረስ እየጠሩ ሰርግና ምላሽ ስርጉድ ሲያረጉ ነበር። ያ ነገር ለካ የሶማሊያ አጠቃላይ ሁኔታ ኢትዮጵያ እጅ ነው የነበረው። ለምን ከተባለ ሶስቱም ከማዕከላዊ መንግስቱ ውጭ ያሉ ራስ ገዝ አስተዳደሮች ከኢትዮጵያ ጋር በጣም በቅርበትና በጥምረት ነው እየሰሩ ያሉ። ስለዚህ አምባሳደር ሱሌማን ደደፎ ሞቃዲሾ ተቀምጠው የኢትዮጵያ ባለሙሉ አምባሳደር ሆነው ሶማሊያ ሲሾሙ በቀናት ልዩነት የሰጡት መግለጫ የግብፅ ጦር እዚህ ቀጠና ቢመጣ አያሰጋንም፣ ግን ለመተንኮስ ነው የሚመጣው፣ አንዲት ትንኮሳ ቢያደርግ ይወቀው፣ ካሁኑ አጸፋዊ እርምጃው ይከብዳል፣ ከምድረ ገጽ ነው የምናጠፋው ሲሉ መናገራቸው የግብፅ ጦርን ሞራሉን ሰርቆት ነበር። ለምንድነው የተባለው ያ ነገር? ግብፅ ሰላም ማስከበር ከፈለገች ጎረቤቷ ሱዳን ውስጥ ያለውን ጦርነት ለምን አላስቆመችም?
ጋዛውያን እንደዛ እልቂት ሲፈጸምባቸው ለምን አቤት አላለቻቸውም ሲጠሯት የሚል አሳማኝ ተቀባይነት ያለው አመክንዮን ነበር ያቀረቡት አምባሳደሩ። በተመሳሳይ የግብፅ ጦር ገና ሳይገባ ሽንፈት ስለገጠመውና ሐሰን ሼክ ደግሞ የሶማሊያ መከፋፈል እውን እየሄደን ስላዩትና ስለገባቸውም በቀጥታ ካይሮንና አስመራን ወደ ጎን በመተው አዲስ አበባና ሶማሌ ክልልን የመረጡት። ወይ በሌላ አነጋገር ኢትዮጵያን ነው ምርጫቸው ያደረጉት። 4 ኪሎ ነው በቀጥታ እየተመላለሱ ያሉት። ከ4 ኪሎ ጋር ጥሩ ጥምረትን ፈጥሯል። አሁን ያ ማለት ግብፅ በሶማሊያ በኩል ኢትዮጵያን ለመውጋት ስታደርግ የነበረው ጥረት አሁን ላይ ከሽፏል፣ መክኗል ማለት ነው። በማጥረት በኢትዮጵያ መንግስት አሪፍ የዲፕሎማሲ ጨዋታ በተገኘው ውጤት መሰረት ኢትዮጵያ በደቡብ በኩል ያለውን ጦርነት አሸንፋለች ማለት ይቻላል። ሳይጀመር ቋጭተዋለች። ጁባላንድና ፑንትላንድ ብቻ ለማዕከላዊ መንግስቱ ቢዚ ማድረጊያ መጫወቻ ካርድ መሆን ይችላሉ። ለምን? ሁለቱ መንግስታት ከኢትዮጵያ ጋር ያላቸው ግንኙነት ምን እንደሆነ ስለሚታወቅ። በሌላ በኩል ሱዳን ውስጥ ሁለቱን ተቃዋሚዎች ለማነሳሳት ሞክራ ነበር ግብፅ። አንደኛው ዋናው የሳልቫኪር ተቀናቃኝ የነበሩት በደቡብ ሱዳኑ ፕሬዝደንት ሳልቫኪር የታሰሩት ሬክ ማቻር ናቸው። ምክትል ፕሬዝደንት ነበሩ፣ ታስረዋል። አሁን የእሳቸው ደጋፊዎችና የደቡብ ሱዳን ብሔራዊ ጦር ወይም መከላከያ ሰራዊት ግጭት ውስጥ ናቸው። እንደውም ተቃዋሚዎቹ ሶስተኛ ወገን ሆነው የኢትዮጵያ መንግስት ያደራድረን ብለው ነው የገቡት። ይሄ ግን ጦርነት እንዲፈጠር ግብፅ ነበረች ከኋላ ልትገባበት የሞከረችው። ያም ተደፍኗል። አሁን የቀረው ጨዋታ የት ነው? አንድ የጅቡቲ ጉዳይ ኦልሬዲ ባለፈው ስምምነት ቢፈርሙም ጅቡቲ ኢትዮጵያ የወደቡን ጉዳይ እውን ካረገች የምታጣው 4 እና 3 ቢሊዮን ዶላር በካሽ ገንዘብ ስለሚቀርና ሌላው ደግሞ ጅቡቲም መጨረሻ ላይ አጥወልውላት ወይ አለ አይደለ ተዳክማ ወድቃ ወደ ኢትዮጵያም ልትመጣ ስለምትችል ይህን ጨዋታ ወደ ግብፅ አድልታ ልትጫወት ትችላለች የሚል ስጋት አለ። ግን 50-50 ነው። በዋናነት የግብፅና የግብፅ ጉዳይ አሁን የሚያተኩረው ቀጥታ ጦርነት ውስጥ እገባለሁ ስትል እኛን በቀጥታ ለመውጋት አይደለም። ሱዳንና ኤርትራን በማቀፍ ወይም በአንድ ላይ በማጣመር በኤርትራና በሱዳን ውስጥ ያሉ የኢትዮጵያ ተቃዋሚ ኃይሎችንና ከዚህ ጎራ ጋር የተሰለፉ ሌሎች የሀገር ውስጥን ኃይሎችን በማጣመር አሁን በኢትዮጵያ አማራ ክልል የጀመረችውን ጦርነት ነው እየገለጸችልን ያለችው። ለሚያምን ለሚገለጽለት ይሄ ግልጽ ነው፣ እውነትን ለሚቀበል። ይሄን ሳወራ የእውነት የነጻነት ትግል እንደዚህ የሚባል ነገር እኔ ለመውቀስ ፈልጌ ወይ ደግሞ ለነጻነት የሚደረግ ትግልን መንቀፌ አይደለም። የትኛውም ሕዝብ ክብሩ መጠበቅ አለበት፣ መብቱ መጠበቅ አለበት። አይደለም ለኢትዮጵያ ሲሞት የነበረ ሕዝብ ይቅርና የጎረቤት ሀገር ሕዝብም በምንም መልኩ እንዲጎዳ አንፈልግም። ይሄ የሁሉም ኢትዮጵያዊ እምነት ይመስለኛል። ላይክዋይዝ እኔም እንደዛ ነው ማም። ነገር ግን በኢትዮጵያ ያለ የተከፈተው ጦርነት የእጅ አዙር ጦርነት ነው፣ ምንም ጥያቄ የለውም። ይሄ በአንጻሩ የኢትዮጵያ መንግስት ጨዋታው ድንበር አካባቢ ወይም ደግሞ በኤርትራ ምድር እንዲከናወን ይፈልጋል። ለምን? ወደ ኢትዮጵያ ገብቶ በኢትዮጵያ ምድር ውስጥ የሚከናወን ከሆነ ጦርነቱ የኢትዮጵያ መንግስትን ለመጣል እድል ይፈጥርላቸዋል፣ ለማዳከም። በሌላ በኩል ድንበር አካባቢና ኤርትራ ውስጥ የሚካሄድ ከሆነ ኢሳያስ አፈወርቂ ህልውናቸው ብቻ ሳይሆን ምናልባት ህይወታቸውም አደጋ ላይ ነው። እንዳጠቃላይ ይህን ስል ምን ማለት ነው? የመንግስታቸው ህልውና ብቻ ሳይሆን የእሳቸው ህይወትም አደጋ ላይ ይወድቃል። ያ ማለት ኤርትራ ወይ ሙሉ በሙሉ ወደ ኢትዮጵያ ትመጣለች፣ አይዘር ኤርትራን ቴክኦቨር ለማድረግ የተዘጋጀው የብርጌድ ንሓመዱም ይሁን ሌላው የኤርትራ ተቃዋሚ ቡድኖች ያው የመንግስቱን ስልጣን ይረከባሉ ማለት ነው። በሌላ አነጋገር ጦርነቱ ያለ ጥያቄ በኢትዮጵያ አሸናፊነት ይጠናቀቃል በቅርብ ጊዜ ወይም በተወሰኑ ሳምንታት ወይ ቀናት። በኢትዮጵያ ውስጥ የሚካሄድ ጦርነት ካለ ግን እነሱ በቀጥታ የነሱ ጦር እንዳይነካ፣ ምክንያቱም የኢትዮጵያ ጦር እንዲዳከም በራሱ እርስ በርስ ኢትዮጵያን ተባልተው ራሳቸው እንዲዳከሙ በማድረግ የነሱ ጦር መጨረሻ ላይ ሙሉ ኃይሉን ይዞ እንዲገባ ለማድረግ ነው እቅዳቸው። ይሄ ግን እቅድ የሚሳካ አይመስልም። በእርግጥ እናያለን ቀጣይ ምን ሊሆን ይችላል የሚለውን ነገር አሁን ሙሉ በሙሉ መተንበይ ባንችልም ግን ፎርካስት የምናደርግባቸው መሰረታዊ ነገሮች አሉ። ለምሳሌ ኢትዮጵያ የፈጠረችው አቅም አሁን ላይ የግሎባል ፋየር ያወጣው መረጃ አስደንጋጭ ነው። ኢትዮጵያ
በቀጠናውም ሆነ በአፍሪካ አንደኛ የጦር ኃይል የገነባች አገር እያደረጋት ነው ያለው። በተለይ በዝግጁነት በስነ ልቦና አሁን ላይ አዲስ ሚሽንን ለመሸከም የተፈተነ ሰራዊት ያላት ብቸኛ አገር ብሎ ያወጣው መረጃው። እንግዲህ ዘኢንተለጀንስም ይህንን በደንብ ነው ያወጣው። ይህንን መረጃ እየዳሰሰው ያለ ማለት ምን ማለት ነው? ካለው ተጨባጭ ሁኔታ አንጻር ኢትዮጵያ ያላት የጦር የበላይነት፣ የኢኮኖሚ አቅም ኤርትራንም ሆነ ሱዳንን ተጣምረው እንኳን ቢመጡ ያሸንፏታል የሚል ግምት የሚያሰጥ አይደለም። በሌላ አነጋገር ኢትዮጵያ ጦርነቱን በድል ልትወጣው ትችላለች። አንደኛ በወኔ ነው የሚዋገው። ለምንድን ነው? እነሱ የመከላከያ ሰራዊትን ወኔ ለማጥፋት ነው። ነገር ግን ኢትዮጵያ መንግስት ያነሳው አጀንዳ የአንድ ግለሰብ ወይ አንድ ፓርቲ ወይ ደግሞ የሆነ ቡድንን የሚጠቅም ሳይሆን መላ የኢትዮጵያን ሕዝብ የሚጠቅም ነው። የባህር በር እኮ ነው ጥያቄው። ይሄ የማንም ቡድን ነው የሚጠቅመው? እስኪ ንገሩ። አንዳንዶቻችሁ የብልጽግና የምን ሚዲያ የምን እንደዚህ ወዘተ የምትሰጡት አስተያየት አለ። በነገራችን ላይ አስተያየት መስጠታችሁ በጣም የተቀደሰና የምናከብረው የምንወደው ነገር እንደሆነ ሁላ ምን ላይ አስተያየት እንደምንሰጥ ግን መለየት ያለብን ይመስለናል። ምክንያቱም ስለ ባህር በርና ስለ ኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ ብሔራዊ ጥቅም ነው እያወራን ያለነው። ሀገር ውስጥም ሆኖ ከኢትዮጵያ ብሔራዊ ጥቅም ጋር ከህዝቡ ጥቅም ጋር የሚጋጭ ኢትዮጵያዊነቱ አጠያያቂ ነው። የህዝብ ጥቅም እኮ ነው የባህር በር። የትኛው ኢትዮጵያዊ ነው የማይፈልገው? አስቡት፣ $4 ቢሊዮን ለጅቡቲ የሚከፈለው በዓመት ወደ ኢትዮጵያ ቢመጣ ስንት ግድቦችን ይገነባል? ስንት የመስኖ ልማቶች ፕሮጀክቶችን እውን ማድረግ ይቻላል? ስንት ፋብሪካዎች ተገንብተው ስራ አጥ ለሆነው የኢትዮጵያ ወጣት ስራ መፍጠር ይቻላል? እስኪ አስቡት። ወደዚህ አዙረን በኢኮኖሚ ጎኑ ደግሞ እንመልከተው። የባህር በር መኖሩ በቀይ ባህር ውስጥ የታመቀው የኢትዮጵያ ሀብት ምን ያህል እንደሆነ የሚያውቅ ሳይሆን ይህንን ነገር ባስተውሎት በቁጭት የተመለከተው ምን ያህሉ ነው? የባህር በር በማጣታችን እኮ ኢትዮጵያ የአየር መንገዷ እንኳን የኢትዮጵያ አውሮፕላን ሲበሩ እኮ ወይ የጅቡቲን ፍቃድ ወይ የሶማሊያን ፍቃድ ወይ የደቡብ ሱዳንን ፍቃድ ወይ የሱዳንን ፍቃድ ወይ የኬንያን ፍቃድ ወይ የኤርትራን ሰላም በነበርንበት ሰዓት ፍቃድ ጠይቀው እኮ ነው የሚበሩት። ውሃ እኮ ብቻ አይደለም ወይ ወደ ባህር ብቻ እኮ እንዳንወጣ አይደለም የተዘጋብን። ስፔሱ የአየር ክልላችን የአየር ቀጠናችንም ተዘግቷል። ተቆርጠን ነው እኮ ያለ ነው ከዓለም። ለምንድን ነው ይሄንን የማናስበው እንደ ዜጋ? ይሄ እኮ የኦሮሞ የአማራ የትግሬ የምን ብለን የምንከፋፈልበት ጉዳይ አይደለም። This is all about ስለ ኢትዮጵያ ሕዝብና ስለ ኢትዮጵያ የሚመለከት ጉዳይ ነው። አስቡት፣ የሆነ አገር እኛ አሁን በረራ እያደረግንበት ያለንበት አገር ወይም ደግሞ የአየር ቀጠናውን ክፍት አድርጎልን እየበረርንበት ያለው አገር ኖ ቢለንስ ከግብፅ ጋር ተጣምሮ ምን ልንሆን ነው? ሁለተኛ የአውሮፕላን ነዳጅ ኪሳራው። ይሄ እኮ የባህር በር ክፍት ቢሆን በዓለም አቀፍ ደረጃ ባለው የሕግ አግባብ መሰረት የባህር በር ያላቸው ሀገራት የአየር ቀጠናቸው ነፃ ነው። የማንንም ሀገር ፍቃድ አይጠይቁም። ይሄ የባህር በር ወይም የባህር ቀጠናው የውቅያኖስ ቀጠናው ዓለም አቀፍ ሀብት ነው ተብሎ ስለሚታመን ከኢትዮጵያ የተገነጠለች ከእናት ሀገር የተገነጠለች ሀገር እንዴት ነው እናት ሀገርን መተንፈሻ የምታሳጣው? የሚገርም አጃይብ ነገር ነው። ስለዚህ ፖይንቱ እዚህ ጋር ምንድን ነው? የሆነ ቡድንን የሆነ ግሩፕን አጀንዳ አይደለም። የኢትዮጵያ ብሔራዊ ጥቅም የኢትዮጵያዊነት መገለጫ ነው። በውስጥ ጉዳይ ልንሻኮት ልንጋጭ ኢቭን ተዋክተንም አልኩ አይደል? ውጊያም ነበር። ብዙ ዜጎች እኮ ሞቱ። ባይመከርም ያ ነገር የሚወደድ ባይሆንም ቢያመንም ልብ የሚሰብር ቢሆንም እሺ ተገዳደልን በውስጥ ጉዳይ። እንዴት ነው አሁን ለግብፅን ለመሰለች አሻጥረኛ ለዛውም ቅስማችንን ለመስበር ለምትሰራ ሀገር ለማትራራልን በሊቢያ ያረዱን እኮ ግብጾች ናቸው። ግብጾች ያሰማሯቸው አሸባሪዎች ናቸው። ይህን እንረሳለን እንዴ? እነኛ ሁሉ ኢትዮጵያውያን ሲታረዱ ግማሹ ከሃይማኖት ጋር ለማገናኘት ምናምን የተሞከረው ግብፅ ያሰማራቻቸው አሸባሪዎች እኮ ናቸው። ኢትዮጵያኖችን አይናችን እያየ ታርደው በቪዲዮ የተላከልን ከነኚህ ጋር እንዴት ነው ተባብረን ኢትዮጵያን ለመውጋት እኛ የምንጥረው? ይሄ ነው ጥያቄው መሆን ያለበት እንጂ የህዝብ መብት አይከበር እንዴ? ይሄ እኮ ግዴታ ነው። የህዝብ መብት ካልተከበረ ዜጎች ነፃነታቸው ካልተከበረ ሀገር እንዴት ነው ማለት? ለሀገር የሚኖረውን ፍቅር እኮ ይከስማል፣ ይታወቃል። ግን የመንግስት ጉዳይ አሁን የባህር በር መሆኑ ማናችንንም ለልዩነት የሚያበቃ መሆን የለበትም። እንደውም ወደ አንድነት የሚያመጣ ነው። ለማንኛውም ይሄ ጉዳይ በአጠቃላይ ሲታይ በቀጠናው ላይ ያለውን ትርምስ ህጋዊ ለማድረግ ግብፅ እየሄደችበት ያለው መንገድ አሁን ምን አይነት እንደሆነ አይተናል።
በሌላ በኩል ኢትዮጵያ በደቡብ ሱዳንም በሶማሊያም በኩል ያለውን በግብፅ ሊከፈት ያለውን የእጅ አዙር ጦርነት ማክሰሟን አይተናል። በደቡብ ሱዳን ኦልሬዲ ኢትዮጵያ እንደውም የነዳጅ ስምምነትም ተፈራርማለች። በሱዳን በኩል ሊሄድ የነበረው ነዳጅ በኢትዮጵያ መሃል ቱቦ ተዘርግቶ ምናልባት በቀጣይ እኛ የምናገኘው የባህር በር ወይም ወደኛ የሚመለሰው ማለቴ ነው፣ በዛ በኩል ሊወጣ ይችላል። ለኢትዮጵያ ትልቅ ጥቅም አለው። የኢትዮጵያም ጋዝ እንግዲህ ከካሉባ ተነስቶ ከሶማሌ ክልል ወደ ውጭ ገበያ የሚቀርብበት አማራጭ እንግዲህ ይፈጠራል። ኦልሬዲ ያው ምርቱ ስለተጀመረ በይፋም ስለተመረቀ ፕሮጀክቱ። በሌላ በኩል በደቡብ ሱዳን ውስጥ ስላለው ጉዳይ ኢትዮጵያ ከሀገሪቱ መንግስት ጋር ብሔራዊ ህጋዊ የኢኮኖሚ ወታደራዊና ሌሎች ስምምነቶችን በመፈረም ቋጭተዋለች። በዛ በኩል የሚገባ ግብፅ የለም። አሁን ከመጣም በጋራ ነው የሚመክቱት። በሶማሊያ በኩል ሐሰን ሼክ ያው 50-50 የሆነ አካሄድን ሲከተሉ ስለነበር ገና አልታመኑም፣ ግን ደግሞ ሙሉ በሙሉ የተሰጣቸውን አሳይመንት እየሰሩ ነው ያሉት። ስለዚህ በቀጣይ የግብፅ መንግስት ከሶማሊያ እስክትወጣ የሚያደርግ እርምጃ እስከሚወስዱ እናያቸዋለን። የኢትዮጵያ መንግስት ግብፅ ትውጣ የሚል መግለጫን የሶማሊያ መንግስት የግብፅ ትውጣ የሚለው መግለጫ ብቻ ሳይሆን ተግባራዊ እርምጃ እስኪወስድ ድረስ ከክልሎቹ ጋር የሚኖረውን ግንኙነት ያጠናክራል። ከዛም በኋላ የሶማሊያ ማዕከላዊ መንግስት ትክክለኛ ቅርጹ ላይ ሲመለስ ወይም ይዞ አቋሙ ላይ ሲመለስ ያው ትብብርና አብሮ መስራትን የሶማሊያ የአንድነት መንግስት እንዲጠናከር የኢትዮጵያ መንግስት ድጋፍ ያደርጋል። አሳሪ ውል ይፈረማል። ተዘጋ። ጅቡቲ ካለ ኢትዮጵያ ህልውና የላትም። ነገር ግን ይህንን የዓመታዊ ገቢ ላለማጣት 50-50 ሆና በሁለት ልብ ወይም ደግሞ የምትንቀሳቀስበት ሁኔታ ስላለ ይህንንም የኢትዮጵያ መንግስት ባለፈው ወታደራዊ ስምምነት ፈርመዋል። የመከላከያ ሰራዊት የውጭ ግንኙነት ዳይሬክቶሬት ዳይሬክተር ጀነራል ተሾመ ገመቹ ናቸው ባለፈው የፈረሙት ከጅቡቲው አቻቸው ጋር በመሆን እንግዲህ በቀጣይ ይህን ስምምነት የሚያፈርሱ ከሆነ በጅቡቲም ላይ ኢትዮጵያ የምትከተለው የራሷ መንገድ ይኖራታል። እዚህም ላይ ትንተና እንሰጣለን ወደፊት። ነገር ግን በሱዳንና በኤርትራ መካከል ተስተካከሉን ብንላቸው የማይስተካከል አቋም ስላላቸው ሱዳን ላይ ያው አልቡርሃንን እስሙን ለመስበር ጀነራል ሐምደን ደጋሎን ማጠናከር ነው። በሌላ በኩል ሌሎች ተቃዋሚዎች አሉ። እንደገና ከሁሉም በላይ ዲሞክራሲያዊ መንግስት እንዲገነባ የአውሮፓ ህብረትም የአሜሪካ መንግስትም ስለሚፈልጉ ከሌሎቹ ጀነራል መሐመድ ሐምደን ደጋሎ ወይም ኤሚቲ ደጋፊ ከሆኑ የአረቡ ዓለም ሀገራት ጋር በመጣመር የሲቪል ዲሞክራሲያዊ መንግስታት ወደ ስልጣን እንዲመጡ የማድረጉን ሥራ ማበረታታት ነው። ሌሎች ኃይሎችን ማደራጀት ነው እነሱ ላይ። በኤርትራ በኩል ኦልሬዲ ተጀምሯል። ኤርትራ አሻፈረኝ ብሎ አሁንም የባድመውን ስህተት የሚደግም ከሆነ ያው ሁሉም ኢትዮጵያዊ የሚጠበቅበትን ግዴታ መወጣት ነው። ምንም ማድረግ አይቻልም። ነገር ግን አሁንም ቢሆን ስላረፈደ ሰላምን የመጨረሻ አማራጭ ማድረግ በተለይ ከየትኛውም ህዝብ በላይ ለኤርትራ ህዝብና ለኢትዮጵያ ህዝብ ጠቃሚ ስለሆነ መንግስታቱ ቢያስቡበት። በተለይ ፕሬዝዳንት ኢሳያስ አፈወርቂ እዚህ ላይ አንዴ እንኳን ትክክለኛ ነገር ለመስራት ለህዝባቸው እድል የሚሰጡበትን ለህዝባቸው ቢያንስ እፎይታን የሚፈጥሩበትን ትክክለኛ ነገር ለመስራት ወይም ትክክለኛ ለህዝብ ያደላ ውሳኔ ለመወሰን መሳሳትም ከሆነ ቢሳሳቱ ወይም ደግሞ እውነተኛ ውሳኔ ለመወሰን ኤርትራና ኢትዮጵያ ህዝብ ጋር ህዝቡን አፋቅሮ የሚያኖር የሁለቱን ሀገራት ደግሞ ቀጣይነት ያለው ግንኙነት የሚያጠናክር ለሁለቱም ሀገራት ህዝቦች የሚጠቅም ውሳኔ ለመወሰን ቢያንስ በታሪካቸው አንድ ጊዜ እንኳን ጤናማ የሆነ ውሳኔን ወስነው ሰላምን ለመፍጠር ጥረት ቢያደርጉ መልካም ይመስለኛል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በዛሬው የልዩ የገበያ ፖድካስት ፕሮግራማችን በርካታ ቁም ነገሮችን እንደገበያችሁ ተስፋ እናደርጋለን። ከዚህም ባለፈ የተለያዩ ወቅታዊ፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ሐሳቦችም ቀርበዋል። አዳዲስ መረጃዎችንም ሰምታችኋል። በዚህ እንግዲህ ብዙ ቁም ነገሮችን እንደገበያችሁ እንደተረዳችሁ ተስፋ አረጋለሁ። የተለየ አስተያየት፣ ሐሳብ እንደዚሁም ደግሞ ኮሜንትም ካላችሁ እንድታጋሩን ሁልጊዜም ደግሞ አጋርነታችሁን እንድትገልጹልን እየጠየቅኩኝ በድጋሚ አብራችሁን መስራት የምትፈልጉ አብራችሁን እንድትሰሩ በዚሁ አጋጣሚ ምርትና አገልግሎታችሁንም በቻናላችን በኩል እንድታስተዋውቁ ለሺዎች ተመልካቾች ቤተሰቦቻችንም በቀላሉ ተደራሽ እንድታደርጉ በመጋበዝ ለዕለቱ ያዘጋጀነው ፕሮግራማችን ይህንን ይመስል ነበር። በቀጣይ ከሌላ የኢትዮጵያ ብሔራዊ ጥቅምን ከተመለከተ ርዕሰ ጉዳይ ጋር ወይም ወቅታዊ አጀንዳ ጋር እስክንመለስ ለአሁን በዚሁ ተሰናበትናችሁ። ቸር ሰንብቱልን።
ሰላም።